የላችሁም መሪ አይደለም ተምረናልኛ አስተምረናልኛ አልፈንበታልኛ አይሆናችሁም ለአመራር ሁሉም የትግራይ ልጆች በጣም ተቆጡ ተናገሩ ብዙ ጻፉ ነገ ምንድን ያልኩት አይሆናችሁም ግዴላችሁም ለአመራሩ አይሆናችሁም ፖለቲከኛም አይደለም አንድ ሰው እኔ ንግግሩን አይደለም መፈተሽው እኔ መፈተሽባቸው እንደ አንድ የሊደርሺፕ ተማሪ ማስተማሪም አንድን ሰው መሪ ነው አይደለም ብዬ መመዘንበት የራሳችን የሆነ መለኪያ አለ ምን መዘንበት አይሆናችሁም ግዴላችሁም ምክንያቱም ራሱን የማይገዛ ህዝብን ሊገዛ አይችልም ስለዚህ ህይወቱን የማያስተዳድር ቤተሰቡን የማያስተዳድር ሰው ህዝብ ያስተዳድራል ብላችሁ የምትጠብቁ ከሆነ እቺ ንግግሬ ለታሪክ ተቀመጥ ብዬ ነበር ዛሬ ግን ጊዜውን ጠብቆ እሱ ነው ብዙዎቹ ዛሬ ብዙ የቅርታ ጽሁፎች አግኝቻለሁ ይቅርታ አድርግልን ከመጀመሪያው ነግረህን አልሰማ ብለን ነበር ይቅርታ አድርግልን የሚል ብዙ አይቻለሁ እኔ ነገር ካለፈ በኋላ እየመጡ ይቅርታ የሚጠይቁኝ ሰዎች ነው ያደከሙኝ ጋይስ ዛሬ መናገረውንም መተቃወም ካለ ነገ ጧት መጥተ ይቅርታ እንደምጠይቀኝ አውቃለሁ ግን አታድክሜን ነው እኔ እናንተ ይቅርታ እኔ ኪስ አይገባልኝ ትማር እንደሆን ስናስተምር ሰጥለት ብለህ ተማር ቁጭ ብለህ ተማር ወጣብ ሳይዋም ቤት ጠራጊዋም ሹፌሩም መኪና የሚያጥበውም ሁሉም አዋቂ ነኝ ብሎ ላውራ ካለ ችግር ነው ሰሚ ይጠፋል አትሊስት በፊልዳችን እኔ ጥሩ ምግብ ሰሪ አይደለሁም ጥሩ ምግብ ሰሪ ደግሞ መታ ብትመክረኝ ብትነግረን ምግብ እንደዚህ ይሰራል ብትል ጸጥ ነው ምለው አፌን አልከፍትም ስለዚህ መኪና በማጠብ ጥሩ ነው መኪና ስታጠብ እንዴት አድርገህ ልታጸዳው ይችላል ብሎ አንዱ መጥቶ ቢያስተምር ጸጥ ብዬ ነው የምሰማው መኪና እንዴት እንደሚጸዳ እንድማር ማለት ነው ዛሬ ግን ችግሩ ሁሉም ግሳንግሱ ገባና የሚያንበራጭቀው ስፔሻሊ ቲክቶክ ላይ አብዛኛው በጣም የሚያሳዝን እንደፈለገ የሚወራጭ እንደፈለገ የሚያንቦራጭቅ ስለሆነ በጣም አስቸጋሪ ሶ ምንድነው የሆነ ማየን ምናይ ያለ ነው ከጊዜ በኋላ ይመጡና ይቅርታ ይጠይቁኛል ከዚህ በፊት ራሽሽኖ አሸሻ ቢመጣ ከመሸ የሚሉ ዘፋኞች ገጣሚዎች ደራሲዎች አክቲቪስቶች ሲረብሹን ሲያደነቁሩን ነበር አብይ ሙሴ ነብይ አዳኝ ምናምን ይያሉ ስንመክር ሲሰድቡን በስተመጨረሻ መተው ይቅርታ ነግራችሁን ነበር አልሰማለን ይሉናል እኛ እንደሱ ሰለቸን ጋይስ ስለዚህ ዛሬ ላይ ቁጭ ብላችሁ ከሆነ ከመቃወም አላውቅም ልስማ ልማር ልመከር ብትሉ በጣም ደስ የሚል ጌታቸውን በተደጋጋሚ አግኝቶ ለመምከር እንደኔ ጥረት ያደርጋል አንድ ወዳጁ አለ የሱ ጓደኛ በጣም ቤስት ፍሬንድ ማታ ከሱ ጋር ያወራውን ሰምቻለሁ ብዙ ነገር እና ትክክለኛ መስመር ላይ ስላልነበረ ዋካ አግኘኝ እና ሲያይኝ የሚደነግጠው ሲሰማኝ የሚፈራው ነገር አለ ለምን እንደሆነ እግዚአብሔር ያውቃል ለምን ያውቃል የሚሰራውን ያውቃል የሚያደርገውን ያውቃል እኔ ያው ሚዲያ ላይ የሚቀደደውን አይደለም አምሰማው እኔ መመዘንህ በመታወራው አይደለም በመትኖረው ነው በቃ አለቀ የኔ ሚዛን ምትኖረውን አሳየኝ ምትናገረውን ተወኝ ነው ማለት ስለዚህ ጌታቸው የሚኖረውን አውቃለሁ የሚኖረውን ስለማቅ የሚናገረውን አላዳምጥም የሚኖረውን ስለማቅ የሚኖረውን ስለማይ ግዴለም ለማስተካከል ወደ መስመር ለማስገባት አሻፈረኛል ልክ አንዳንድ ጊዜ ሰዎች እድሜያቸው ገፍተው ፍንዳታ ይሆናሉ ጌታቸው የሆነ ያስቸገረ እንደዛ ነው ፍንዳታ እዚህ ሚያው ምትል ታስታውሳላችሁ እዚህ ቲክቶክ ላይ ከሷ ጋር ሄዶ ሸራተን አይታችሁታል እንትን ይጠጣል መጠጥ ይጠጣል ቁጭ ብሎ ጌታቸው ትዳር አለ ጌታቸው ልጅ አለ ከነሜላት ከነከሌ ጋር ሸራተን ሂልተን ምናምን ቁጭ ብለ እኔ ሲንግ ማለት እንትን ነፃ የፖለቲካ ኃላፊነት ያልነበረው ሰው ቢሆን አይ ዶንት ኬር እንደፈለገ መሆን ይችላል የህዝብ አስተዳዳሪ ነኝ ብለ ጧት መቀሌ ማታ ደግሞ ሸራተን መተህ ሚያው ከሚሉ ህፃናት ልጆች ታዳጊ ልጆች ጋር አብሬ ልፈንዳ ስትል ግን ጥሩ አይደለም እሱ ሸራተን እየፈነዳ
የትግራይ ህዝብ ደግሞ በኑሮና በችግር ይፈነዳል። ትክክል አይደለም። ባከ እኔ ያንን ለመመለስ ለማስተካከል ወደ መስመር ለማስገባት የሚቻለኝን ጥረት አድርጌያለሁ። ይነውስ አሁን ነገር ካለፈ ከደቀቀ በኋላ በጓደኛው በኩል መጣ የዛሬ ወር ከምናምን እኔ እኮ የሚሸጥ ጭንቅላት የሚሸጥ ሆድ የለኝም። የሚሸጥ ሆድም የሚሸጥ ጭንቅላትም የለኝም። ኢንፋክት እኔ አክቲቪስት የሆንኩት ገንዘብ ከፍዬ ነው። በገንዘቤ ነው አክቲቪስት። ሰው አክቲቪስት ሆኖ ገንዘብ ያገኛል አይደል? እኔ ደግሞ ገንዘብ ሰጥቼ ነው። ኦብቪየስሊ ወደ ሚዲያ መጣው። አብይና የአብይ ስብስብ እንተዋወቃለን በደንብ። አንዳንዶቹን በሃይማኖት አውቃቸዋለሁ፣ አንዳንዶቹን ስልጠና ሰጥቻቸዋለሁ፣ አንዳንዶቹን አስተምሬያቸዋለሁ። ስለዚህ ስለምንተዋወቅ ሀብት ንብረቴን ጠቆሙ። እኔ ማውቃቸው የኔ የምላቸው ሰዎች ሄደው ጠቆሙ። ሀብት ንብረቴንም ቀማ ወሰደ። ችግር የለውም። እውነትን ግዛት እንጂ አትሽጣት ነው ነገሩ። እውነትን መግዛት ይሻላል ከመሸጥ። ስለዚህ የሚሸጥ ሆድ፣ የሚሸጥ ጭንቅላት፣ የሚሸጥ ህሊና የለኝም። ዛሬ ጌታቸው ያደረገው ለብዙዎች አዲስ ነው አይደለም ለኔ። አንድ ሰው ራሱን ካልገዛ፣ ህይወቱን የማይገዛ፣ ቤተሰቡን የማይገዛ ከሆነ መጨረሻው ምን እንደሚሆን ኦብቪየስሊ ግልጽ ነው። ስለዚህ ስልጣኑ ብዙ አይቆይም። ጌታቸው ረዳ እርካብና መንበርን አላነበበም መሰለኝ፣ አላቅም። ከነ ገዱ፣ ከነ ዮሐንስ ቦያለው፣ ከነ ታዬ ደንዳአ፣ ከነ ጀነራል ሰዓረ፣ ከነ ለማ መገርሳ፣ ከነ ዶክተር አምባቸው፣ ከነ ጀነራል ከብዞቹ፣ ከነ ረዳኢ፣ ከነ ማነው ስሙ ገዛኢ፣ ብዙዎቹ ያልተማረ ሰው ነው። የጌታቸው ስልጣን ከ6 ወር አይዘልቅም። ይውልሴ ዋት ገና ሀፕን። ይህን ንግግሬ ለታሪክ አስቀምጡት። የጌታቸው ስልጣን ከ6 ወር አዘልም። ከ6 ወር በኋላ የሆነ ቦታ ይለዋል። ከዛ በኋላ ምን እንደሚፈጠር ኦልሬዲ ነው እናውቃለን። የሚያሳዝነኝ የትግራይ ህዝብ ነው። ዛሬ ጌታቸው ረዳ አንድ በጣም የሚያስቅ አስቂኝ የሆነ መልእክት ጽፏል። ሹመት ተሾሙ ምንድን ያለው ዋካችሁ በትግርኛ? በጣም እኮ አሳፋሪ፣ በጣም የሚያሳፍር ነው። እስቲ ማኖቹ ስለያወጣን ለማንኛውም ሁላችሁም እንኳን ደህና መጣችሁ። በዚህ ዙሪያ እንነጋገራለን። ታፕታፕ ኮፒ ሊንክ አድርጉ እያልኩኝ 10 ጊዜ ማውራት አልፈልግም። 200 ሰው በላይ ያለ ቁጭላችሁ ከምታዩን ታፕታፕ ኮፒ ሊንክ አድርጉና፣ ምክንያቱም ብዙ እኛ አስተምረንም ለምንንም አይሆንም፣ መክረንም አይሆንም። ስለዚህ እንደዛ አድርጉ። ቹቹ እንኳን ደህና መጣ። እንኳን ደህና መጣ ኤድመን። ያው ትንሽ የተለየ ሀሳብ ነው ያለኝ ካንተ። ነገሮቹን እንግዲህ በምንድን ነው ማየው? እኔ ያው ጌታቸው ረዳ ኤንድ ኦፍ ዘ ዴይ ቲፒኤልኤፍ ነው። ቲፒኤልኤፍ ውስጥ ያደገ ሰው ነው። አይዲዮሎግ ነው እስከማውቀው። ምን መሰለ፣ እኔ አንተ ምናልባት በቅንነት ይሆናል ነገሮችን የምታየው። እኔ ግን ያው ለፖለቲካ ሴራ እንደሆነ እረዳለሁ። በተለይ በኢትዮጵያ ኮንቴክስት የፓወር ኮምፒቲሽን እንደሆነ፣ ከተጠያቂነት ማምለጥ እንደሆነ ስለማቅ አት ዘ ኤንድ ኦፍ ዘ ዴይ ያው ኢህአዴጎቹ ስታተስ ኮን ለማስቀጠል በተለይ አሁን ጂኦፖለቲካው በቀለጠበት ጊዜ ከመጀመሪያም ያው ታውቃለህ፣ እኔ ከዚህ በፊትም ስናገር ነበር። ኢህአዴግ ቲፒኤልኤፍ ብልጽግና ብሎ ወደ መቀሌ የሄደበት መንገድ እኔ የኦሮሞ ብሔርተኞች እንደሚነግሩኝ በድንጋይ ተባሮ ወደ መቀሌ ሄደ ወይ ደግሞ ጀዋር መሐመድ ከአሜሪካ ሄዶ በፉጨትና በፊሽካ መቀሌ ያስገባቸው ብዬ አላምንም። ስትራቴጂካሊ የራሳቸው ሰዎች ኦፒዲዎችን አስቀምጠው እንደሄዱ ነው የማስበው። ስለዚህ ኢህአዴግ አሁንም አለ። ስብሐት ነጋ እኔ አንድ ነገር ልንገር ነግሬህ የማላውቀውን ነገር ትግራይ ውስጥ ትልቁ ባለስልጣን ለአንተ ወይ የሰራዊት ወይ ፖለቲካ እኔ ስብሐት ነጋ ነው ብዬ ማስበው። ስብሐት ነጋ ወይ ጡረታ የወጣው ስንቱ ያ ግን እንትን ነው። አሁን እኮ በሽተኛ ጡረተኛ ነው። እሺ ሌላ ኖ አሁን ላይ ወደ ሪያሊቲ መጣልኝ። ሪያሊቲ ነው። ያም ግን በፔፐር ደረጃ ያለውን ከሆነ የምትለኝ ፊት ለፊት ምንድን ነው አሁን ሁለት ኃይልን እንድሮ አንድ ነገር ልንገርህ። እሺ አብይ አህመድ ጋራም
በጣም በቅርበት ማቃቸው አሉ። ትግራይም በተመሳሳይ ነው። እኔ ሪያሊቲውን ነው የምነግርህ። አምናት አሁን አንዳንድ ጊዜ አንተ ከሩቅ ሆነ እንደዚህ ሊሆን ይችላል እያልክ ነው የምታወራው። ግን እኔ ምንድነው ጭንቅላትን ሴቭ ላረገው ፈልጋለሁ፣ እንትን እንዳይሆን ስፔንድ እንዳይደረግ። ልክ አንዳንድ ገንዘብ ዝም ብለህ ስፔንድ ታደርገዋለህ አይደለ? ሴቭ ብታደርገው ብዙ ቁም ነገር ትገዛበታለህ። አሁን ያንተ ጭንቅላት ሴቭ ቢደረግ ብዙ ነገር መስራት ይችላል፣ ብዙ ነገር ማድረግ ይችላል። የማይሆን ቦታ ላይ ስፔንድ እየሆነ ነው፣ እየመነዘርክ እያጠፋኸው ስላለ ሴቭ ላርገውና በጣም ለቁም ነገር ጥሩ ጭንቅላት ስላለ ለቁም ነገር እንድትጠቀምበት እንዲውል ስለምፈልግ። ምንድነው ይሄ ካልከኝ ለአንተ እንደሚመስልህ ህወሓትና ኦፒዲዮ ተነጋግረው እንትና እንደዚህ አድርጎ ከሱ እንድትወጣ ፈልገ። ይሄንም ምልህ ከቅንነት እንዳልኩህ ነው። አንዳንድ ሰው አንዳንድ ጎበዝ ልጅ አለ፣ በጣም ጎበዝ ልጅ ሆኖ በየዝም ብሎ ሲጫወት የሚውል ወይ ከረምቡላ ቤት ቢውል ያናዳል። ይህ ልጅ እኮ ጭንቅላቱ ጥሩ ነው፣ ምን በየቤት ከረምቡላ ቤት አስዋለው ብለህ በግድ ትምህርት ቤት ቀጥቷል። ኦነስትሊ ነው የምነግርህ፣ እኔ ግድ የለህም ሰው እና ያን ልጅ በየቤትም ከረምቡላ ቤትም እንዳትውል ትምህርት ቤት ብለህ ትይዟለህ። ለምን ጭንቅላቱን ትፈልገዋለህ? ቢማር ይሄ ልጅ የትና የት ሊበጥስ ይችላል ብለህ ስለምትል። አሁን አንተም ጥሩ ትመጣለህ። አንዳንድ ጊዜ ደግሞ ግምት አለ። አይ እነዚህ ሰዎች አብረው እኮ እየሰሩ አልተጣሉም እንደዚህ ሚለውን ቶ ለምንድን ነው ቶ ምልህ ቹቹ? የምሬን ነው ከቅንነት። እኔ ባይሆን ኖሮ ግፋበትልህ ነበር፣ ግን ሴቭ አርጌ ማይሆን ቦታ ላይ እንዳታጠፋ ሴቭ አርጌ መሆን ያለበት ላይ ጭንቅላትን ደግሞ ብታጠፋው ትርጉም ያለው ስራ መስራት ምትችል ልጅ ነህ። ስለዚህ ኦፒዲዮን አስቀምጠውት እኔ ልንገርህና ይቆራረጣሉ ህወሓቶች። በሆነ አጋጣሚ የሆነ ነገር ተፈጥሮ ኦፒዲዮን ቢያገኟቸው ይቆራርጧቸዋል፣ እንደ ዶሮ ብልት ይቆራርጧቸዋል። ልንገርህ ባጭሩ አብይ አህመድ እድል ያገኝ ህወሓትን በተመሳሳይ እንደዛ ነው የሚያደርገው። ፎርጌት ይሄ እንደዚህ ነው እንደዛ ነው የሚለውን እርሳው፣ ከሱ ውጣና ይሄ ጭንቅላትህን ምን ብለህ ተጠቀምበት። ዋሎኬ አሁን ለምሳሌ ወደ ጌታቸው እንምጣ፣ መነሻው እሱ ስለሆነ ጌታቸው እኔ ፐርሰናሊ ማቀው ነገር ስለነበር I was trying to do my best even ህወሓት ጋር ያለ ስብሰባ ሲጠራ ሰክሮ ይተኛል የሆነ ቦታ። እኔ ያልሰበሰብ ብዙ ነገር ነው ማቀው እና በስተመጨረሻ አስቸገራቸው። ሰውየው ፖለቲከኛ አይደለም መሆን የሚፈልገው ፍንዳታ ነው። አሮና አሜሪካ ምንም ሲመጣ አንተ በቅርበት ስለማታቅ ነው ምልህ። ለዛ እንደሚመስልህ አይደለም፣ ወጣ ወይንም ራቅ ብለህ እንደሚመስልህ አይደለም። እንደሱ አይደለም ሪያሊቲው፣ መሬት ላይ ያለው ሀቅ እንደሱ አይደለም። አሁን ጌታቸው ረዳችንም ስልጣን እምልህ የሞከራቸው ብዙ ነገሮች አሉ። አንዳንድ ነገሮች በጣም አደጋ ያላቸው ሰዎች፣ አደጋ ያላቸው ነገሮች፣ አደጋ ያላቸው ብዙ ነገሮች አድርጓል። ለማንኛውም በስተመጨረሻ ላይ ያው የሚሆነው ሆኗል። አሁን መሄጃ አልነበረውም ምልህ ተቀጥሮ እንግዲህ አስተማሪ ሊሆን አይችልም። የአስተማሪ ደግሞ ዝምታ ቃናት እንኳንስ ቪኤት ይዘህ ቦዲጋርድ ይዘህ ይቀርና ኮንዶሚኒየም የምትከራይበት ቤት አትበቃም። ስለዚህ የመጨረሻ ምርጫው ምንድን ነው? ራሱን መሸጥ ነበረበት። ራሱን ሸጠው፣ በቃ የትግራይን ህዝብ ሸጠ፣ ራሱን ሸጠ፣ ብልጽግና ሆነ፣ በቃ አለቀ። አሁን አብይ አህመድ ለምን ኪፕ እንዳደረገው ልንገር። ጌታቸው ረዳን በጣም የሚያወሩት ቁም ነገር በቢሮ ሰዓት አይደል፣ ማታ ማታ ይጋብዙታል። ጌታቸው ረዳ ምልህ አንድ ቮድካ አንድ ውስኪ መድኃኒት የሚወስደው ጌታቸው ረዳ ቱ ቢሆነስት ቪዲዮ በመጠጥ ነው። በመጠጥ አንተ ምሳ በልተህ ውሃ ነው የምጠጣው፣ እሱ መጠጥ ነው የሚጠጣው። አለበለዚያ እንትኑ አይሰራም፣ ነርቮ አይሰራም፣ ይንቀጠቀጣል። አልኮሊስት። ስለዚህ ይሄንን ሊያስታግስለት የሚችል ስራ ኢትዮጵያ ውስጥ ሊያገኝ አይችልም። ምክንያቱም አንድ ቮድካ ወይ አንድ ውስኪ እርግጠኛ ነኝ ጠጪ ስላልሆንኩ አላቅም፣ ግን ከ100,000 ብር በላይ ነው። 130-120 ሺህ ብር ይገባል ፎርሹ አንድ ጠርሙስ ላወርድ ካልክ።
አንድ አስተማሪ የዩኒቨርሲቲ አስተማሪ በቅርብ ጊዜ አንድ ሜዲካል ዶክተር ምን ሲል ሰማሁት? ደሞዛችን 10,000 ነው 15,000 ሲል ሰማሁት። ከዛ ይበልጥ። ስለዚህ የማይሆን ይሄ ሰውዬ ያለው ምርጫ ሀቢቱንም ሆዱንም ኑሮውንም ሊችል የሚችለው ፖለቲካ ውስጥ ከቆመረ ብቻ። ፖለቲካ ቁማር ነው ብላል ጎበዝ፣ ልክ ነህ። ኮንቪንስ ወይ ኮንፊውዝድ። ስለዚህ ምንድን ያደረገው በመጽሐፍ ቅዱስ ላይ ኤሳው ብኩርናውን ሸጠ ለማለ ያዕቆብ በጣም ኤሳው ራበውን መብላት ሲፈልግ ያዕቆብ ጋር ምግብ አለ። ያዕቆብ ምግብ ስጠኝ ሲለው ብኩርናህን መጀመሪያ ሽጥልኝ ሲለው ከዚህ በላይ ምን ሊመጣ ብሎ ሸጠለት፣ ምግብ ሰጠው። በምግብ ብኩርናውን ሸጠ። ብኩርና ብዙ ትርጉም አለው። አሁን እዛ ውስጥ አልባ የስነ መለኮት ትምህርት ስለሆነ ጌታቸው ረዳ የትግራይ ህዝብ እኔ ምን አገባኝ፣ እንትኑ ህወሓት ምን አገባኝ፣ አብይ አህመድ ምንድነው ትፈልገዋል? ይሄን ሸጠው። እስቲ ኤድመን እስቲ ምናልባት እኔ ኦፒኒየን ልስጥና ችግር የለውም እንትን ነው ምንድነው ምን መሰለህ? ኖ ኢትስ ኦኬ። ብዙ ወድልህ ነገር ስላለኝ ይኸውልህ ቹቹ ብዙ ወድልህ ነገር አለ። ኖ ሲሪየስሊ ለዛ ብዙ ወድልህ ነገሮች አሉኝ እና አንዳንዴ ምን እላለሁ ቹቹን ሴቭ ላርገውና የማይሆን ቦታ ስፔንድ እንዳያረግ ጭንቅላቱን ሴቭ አድርገው። ምን መሰለህ ኢትስ ፋይን። ይኸውልህ the problem ይኸውልህ እኛ እኮ at the end of the day ምንም አይነት ኢንተረስት ኖሮን አይደለም የህዝባችን ጉዳይ እንጂ ለፖለቲካ ኦፊስ ምን ሮጥ ሆነን ለገንዘብ ምናምን አይደለም አይደለ? ይሄን ታውቃለህ መቼስ አንተ። ዓለም ላይ ይኸውልህ ማካቬሊያን የሆኑ ፖለቲካዎች ነበሩ ሁሌም። ሁሉ ነገር ከላይ የምታየው ነገር አይደለም። በጣም ብዙ በቅርቡ የተለቀቀ የሲአይኤ አንክላሲፋይድ የሆነ ዶክመንት አለ አይደለ? ኢቨን ጆን ኤፍ ኬኔዲ ግድያ ላይ ሲአይኤ እጁ እንዳለበት ሰምተናል ከስንት ዓመት በኋላ። ዋይ ለምን ጆን ኤፍ ኬኔዲ የሚገደለው ያውም በሲአይኤ? ዋይ አየህ ኢትዮጵያ ውስጥም እነዚህ ሰዎች ከየትም እኮ አልተማሩም። አሁን እኮ የብሔር ብሔረሰብ ምናምን የሚሉት ፖለቲካ እኮ ናቹራል አይደለም እኮ ኢትዮጵያ ውስጥ። ዩ ኖ ከውጭ ይዘውት የመጡት ነገር ነው። ኢትዮጵያ ውስጥ ኤቭሪቲንግ ኢምፖርትድ ነው። ናቹራሊ የበቀለ ነገር የለም። ፖለቲካችንም ሴራችንም ኤቭሪቲንግ ልትል ትችላል። አሁን ያለው አድሚኒስትሬቲቭ ስቴት ቢሮክራሲው ዲፕ ስቴቱ የቲፒኤልኤፍ ነው፣ ሌላ አይደለም በሙሉ እኮ። አሁን እኮ ማወቅ ያለብህ ስታብሊሽመንቱ ነው ኢህአዴግ ሆኖ ዛሬ በየቦታው የሶማሌ ክልላዊ መንግስት የምትለው የቤኒሻንጉል ክልላዊ መንግስት የምትለው ኢዳዝም ማተር ቤኒሻንጉልኛ ቢያወራ ሶማልኛ ቢያወራ ታች ሂዶ በርታኛ ቢያወራ እዚህ መቶ ኦሮምኛ ቢያወራ at the end of the day they are ኢፓርዴፋይትስ ኢህአዴጋውያን ናቸው። የተማሩበት ተቋማት የተገነቡበት የፖለቲካ እድገት ልምምዳቸው ቲፒኤልኤፋዊ ነው፣ ኢህአዴጋዊ ነው። at the end of the day ሎያሊቲያቸው ከዚህ ከተዋቀረው ስራቸው ከሬራቸው ከተጣበቀበት ስርዓት ሊነቀሉ አይችሉም። ምክንያቱም ከፈረሱ አብረው ነው የሚፈርሱት። ኤርትራ ከፈረሰ ቲፒኤልኤፍ ይፈርሳል። ቲፒኤልኤፍ ከፈረሰ ኤርትራ አይኖርም። ኤርትራ ከፈረሰ የኢትዮጵያ ፌዴሬሽን አይኖርም። የኢትዮጵያ ፌዴሬሽን ከፈረሰ ቲፒኤልኤፍ አይኖርም። አስመራም ላይ ሆነው መቀሌም ላይ ሆነው አዲስ አበባ ላይ ሆነው እርስ በርስ ነው የሚተካኩ እንትን የሚሉት። አንዱን ይጠብቃል። 3 axis of evil ልትለው ትችላለህ። አንተ መጨነቅ የለብህም። አንተ ህዝባዊ አንዱን ያጠፋል እንጂ አንዱን አይጠብቅም። አንዱን ይጠብቃል። ትረስት ቢ ቆይ ልነግርህ ነው። ትረስት ቢ እኛ ይኸውልህ ክሪቲካሊ ማየት አለብን። አንተ ዶንት ወሪ አባውት ቀጥል፣ ግን ምን ዋጋ አለው? እሺ let me finish it's okay። ይኸውልህ አንተ መጨነቅ የለብህም ለቲፒኤልኤፍ። ቲፒኤልኤፍ እኮ አይከፍልህም እኔ እስከማውቀው። why do you care about ቲፒኤልኤፍ? ቲፒኤልኤፍ እኮ ወንጀለኛ እኮ ነው። ኢህአዴግ እኮ ወንጀለኛ ነው። ኦፒዲዮ ወንጀለኛ ነው። you don't have to care። እኛ ኬር ማድረግ ያለብን ለትግራይ ህዝብ፣ ለአማራ ህዝብ፣ ለኢትዮጵያ ህዝብ ነው። ይሄ መከረኛ ለሆነ ህዝብ ነው። በሪቮሉሽን እግዚአብሔር ያሳየ ማርክሲስት አይዲያሊስት ሆነው አይዲዮሎግ ሆነው ፍጹም ኢትዮጵያን በካደ ሁኔታ አንተና እኔ ሀገር አልባ እንድንሆን ኦኬ። ኢትዮጵያ የሚባል ህልውና የለም። የኢትዮጵያ ህልውና የሚቀዳው በ1987 ዓመተ ምህረት ትግራይ ከሚባል ህልውና፣ ኦሮሞ ከሚባል ህልውና፣ አፋር ከሚባል ህልውና እንጂ ኢትዮጵያ ህልው ሆኖ አያውቅም። ከኢትዮጵያ ሳይሆን ሌሎቹ እዛ ውስጥ ያሉት ኢትዮጵያውያን ትግርኛ የሚናገሩ ኢትዮጵያውያን አፋር የሚባሉት። አሁን አንተ የአቶ ጌታቸውን ምን ነው የምታረው? ኤኒዌይ አቶ ጌታቸው ኢህአዴጋዊ ነው። ዞሮ ተጣላን ብለው የሚሉት ተጣልተው ቢሆን ይገሉት ነበር። ልንገርህ ዋልተ የውሸት ነው የምትለው ውሸት ነው። ኢትስ አብሶሉትሊ ውሸት ነው። ወደፊት ታየዋለህ። ይኸውልህ እኔ ምን ይኸውልህ if you don't believe me it's fine። ነጠብጣቦቹን ማገናኘት ነው። at the end of the day ዛሬ ኢትዮጵያ ውስጥ በተለይ ከሱዳን አልቡርሃን
ትላንት ነው ከትላንት ወዲያ አስመራ ነበር አልቡሁራን ሻዕቢያዎችን ሲያመሰግን ነበረ። ዛሬ ቲፒኤልኤፍ እና ሻዕቢያ እጃቸው ረጅም ነው። ሱዳን ላይ ሬጂም ቼንጅ አድርገዋል። ከግብፅ ጋር ግንኙነት አላቸው። ቀይ ባህር ላይ ሁቶች ሰሞኑን ሲደበደቡ ነበር። አንተ ራስህ እንደውም ብሬክ ያረከኝ ለእኔም አንተ ነህ። ከዛ በኋላ ነው እኔ ሞርዲግ ያረኩት። ጦርነት ሊመጣ ይችላል ከኢራን ጋር በአሜሪካ በኩል። ይህን የሚያደርጉት የእስራኤል ሎቢዎች ናቸው። እዚሁ ነው ብዙ ነገር እየተሰራ ነው። የአሜሪካ ሚሊተሪ እና የሲአይኤ አታሼዎች ወዳጅ ይፈልጋሉ እዛ ጋር። ነገርየው በጣም እየከረረ እየመጣ ነው። ከየመን አጠገብ ያለ ነው እኛ ነን ታውቃለህ። እዛ ጋር ጠንካራ የሚሊተሪ ፓስቸር መኖር አለበት። ብዙ ጊዜ አሜሪካኖቹም ብቻቸውን እንትን አይሉ፣ ፕሮክሲዎች ያስፈልጓቸዋል። ኢራንም የራሷ ፕሮክሲ አላት። እዚህ ጋር የኢንቴሊጀንስ የናሽናል ሴኪሪቲ ፖዚሽን የተሰጠው ጌታቸው ረዳ እስካሁን ድረስ አውትሶርስ ነበር የሚያደርገው ቲፒኤልኤፍ። ኦፒዲዎቹን ሙፈሪያ፣ ሬድዋን ሁሴን በእነሱ ነበር ሲመራ የነበረው። ግን ሊያምናቸው አይችልም። አትሳም ፖይንት 100% የሆነ ዲል አይኖርም። ጀንትልማን አግሪመንት እንኳ ነው ብትል የሆነ መካካድ ነገር ሊመጣ ይችላል። እንደዚህ አይነት ክሪቲካል ነገር ላይ ግን የራሳቸው ሰዎች መምጣት አለባቸው። ምክንያቱም ኢንቴሊጀንስ ሼሪንግ አለው ከሱዳን ጋር። ይሄ ፖስት ማለት ነው አሁን አብይ አህመድ ሰጠው የተባለው ፖስት። እኔ ግን በስብሃት ነጋ በሌሎቹ አብይ አህመድ ይሄን አድርግ ነው። ይሄን ሲያደርግ ግን ምንድን ነው የሚሰራው ብለን መጠየቅ ያለበት ጌታቸው ረዳ። እኔ እንደማስበው የናሽናል ሴኪሪቲ ፖዚሽን ነው። ከአሜሪካ፣ ከሳውዲ አረቢያ፣ ከሱዳን ከተለያዩ ሀገሮች ጋር ያለውን ኢንቴሊጀንስ ኤክስቼንጅ የስለላ ኤክስቼንጅ በጌታቸው ረዳ በኩል ነው የሚያልፈው ወደ አብይ አህመድ። ከፈለገ አብይ አህመድ ማግኘት ያለበትን መከልከልም መስጠትም የሚችለው ይሄ ሰውዬ ነው። ቁልፉ እሱ ጋር ነው። ትልቅ ፖዚሽን ነው ዛሬ ያገኘው። ይህንን ፖዚሽን ዋይ ናው እንደዚህ አይነት የቲፒኤልኤፍ ሰው አሁን ለምን ያዘ? በዚህ ሰዓት ለምን ሆነ? እንዴትስ እንደ ጌታቸው አይነት ሰው ተመረጠ ብለን መጠየቅ ያለብን። ለምንስ እንደዚህ ነገሮች ተቀባበሉ? ለምንስ ዋይ እስካሁን ድረስ በዚህ መንገድ ተካሄደ? ጌታቸው ረዳ እንደዚህ ከደብረጽዮን ጋር ተጋጨ ምናምን የተባለ ብዙ ነገር የትግራይ ህዝብም የኢትዮጵያ ህዝብም ችግር ውስጥ ነበረ። ሪሊ ግን እነዚህ ሰዎች ተጣልተው ጥይት ተተኳክሰው ዋና ሜጀር የሚባሉ ሰዎች ከሁለቱም ሳይድ የሞቱ አይተናል። በፊት ያየናቸው አሉ። ለምሳሌ እነ ስዩም መስፍን እነ ደመላሽ ሲገደሉ አይተናል። ለምንድን ነው የተገደሉት? ቢኮዝ እነሱ ከኢሳያስ ጋር ጠብ ነበራቸው። ሪል የነበረው አሁን ይሄ ከኒዮ ሊበራሊዝም ተቃራኒ የነበረው በመለስ ኔትወርክ ውስጥ የነበረው አካል ከኢሳያስ ጋር ሪል ጥል ነበር። የዛሬ ስንት ዓመት 1990 ምናምን በኢትዮጵያ አቆጣጠር እነሱ ላይ ቂም ነበረው። እነሱን ገደለ። እነ ስብሃት ነጋ ግን እነዚህ ግን አሁንም አሉ። ይሄ እኮ ስብሃት ማን ነው? ጌታቸው ረዳ እኮ ዋና እኮ የፕሮፓጋንዳ ሰው ነበር አይደለ እንዴ? በጦርነቱ ወቅት ምን እንዳለ እናውቃለን እኮ 20 ምናምን ሺህ ሰው እያየው እኮ ምን እንደተናገረ እናውቃለን። ናው ዩ ቴል ሚ የሰውዬ ከቲፒኤልኤፍ ጋር ተጣልቷል። የቲፒኤልኤፍ ጠላት ነው። ያ ሁሉ ኢንፎርሜሽን እያለው አሁን ያለው የቲፒኤልኤፍን ኢን ኤንድ አውት የሚያውቅ ሰውዬ ኤግዜኪቲቭ ውስጥ ምክትል የሆነ ሰውዬ በአንድ ጊዜ ተጣልቶ ለአብይ አህመድ አገዘ። አብይም መጥቶ ዋናውን የናሽናል ሴኪሪቲ ፖዚሽን ሰጠው። ድፍረት ካልሆነብኝ ጌታቸው የሚያውቀውን የማላውቀው ሚስጥር የለም። አትሳሳት። አንተ ዲስ ጋይ እኮ ኤግዜኪቲቭ ሜምበር የሆነ ሰው ብዙ ስልጣን ያለው ሰው የስራ አስፈጻሚ ኮሚቴ ሰው ነው። እንዴት እኔ አውቃለሁ ትላለህ? ቹቹ ጌታቸው የሚያውቀው እኔ የማላውቀው ሚስጥር የለም። አንተ የቲፒኤልኤፍ አባል ወይም አመራር ነህ፣ ግዴታ የለብህም ማለት በግዴታ ተቀበል። ምክንያቱም ብትቀበለኝ የማገኘው ባትቀበለኝ የማጣው ነገር ኖሮ አይደለም። ቅድም የተነሳሁባት መሰረታዊ ነጥብ አለ። ያንተን ጭንቅላት የማይሆን እምልህ ቦታ ላይ አናሊሲስ ስትሰራ አንዳንድ ጊዜ እምልህ ወይ ሪሰርች ወይ ኤሴ ስትጽፍ አለ ሊጠቅምህ የሚችልና ሊጠቅምህ የማይችል ሪሰርች አድርጋለሁ። በጣም ቀላል ጥያቄ ልጠይቅህ። በቃ ተወው። ጥያቄ ሲምፕል ኩዌስችን። አንተ አሁን ሲሪየስሊ ነው የምነግርህ፣ ጌታቸው ረዳ እንደዚህ አይነት ፖዚሽን ራይት ናው ቢኮዝ ኦፍ እዛ ጋ ቲፒኤልኤፎች ጋር እንትን ብለውታል፣ ትንሽ ገፍተውታል፣ ወይም ደግሞ እዛ ጋ ሎያሊቲ ወይም ደግሞ እንትን ፍቅር አጥተዋል። ስለዚህ ሚ ጊቭ ሂም ዲስ ፖዚሽን እሱን ለመካስ ብሎ አውት ኦፍ ፌቨር ያደረገለት ነው ብለህ ነው የምታስበው? ለጌታቸው በዛ ደረጃ ነው የምታስበውን ንገረኝ። እሺ ቹቹ፣ አንዳንድ ጉዳዮች አሉ እዚህ ማላወራ ዲቴል የሆነ በጣም ወረጄ ማላወራ ወሬዎች አሉ።
ውስንነት አለብኝ፣ በጣም ውስንነት አለብኝ። በሱ ያዘኝ ማለት ውስንነቱ። ምክንያቱም አሁን እየወረድኩ ብመጣ ከባድ፣ ምክንያቱም ያለሁት እንትን ላይ ነው፣ ሚዲያ ላይ ነው ያለሁት። ግን በግል ያግኝቼህ ፈትሼህ ማለት ነው ምንም ነገር እንዳትቀዳኝ እንዳለ ይሄ በዚህ በንትን በምታረገው በደንብ ፈትሼህ ስጨርስ አምናት እንደዛ ስኒኪ ሰው አይደለም። አብሽር ሲሪየስሊ ነው የምነግርህ፣ እንደዚህ ፈትሼህ። ምክንያቱም ለምንድን ነው ዊዝ ኤቪደንስ ከሆነ ለአንተ ሳይሆን ለእኔም ሪስክ ስለሆነ አሁን አንተን በደንብ ልክ አብይ አህመድ እንደሚያስፈትሸው የሆነ እዛ የእሱ ካቢኔት ሲገቡ እሱ እንዳይቀዱ በጣም ነው ሁሉ ነገር ነው። ስልክ የሚባል ምናምን ይዘህ መግባታችን ምንም ነገር እና በደንብ ስክሪን ተደርገህ ነው የምትገባው። ምክንያቱም ከዛ ሀገር ተመዛ አንድ ነገር ወጣች ማለት አለቀ። ምክንያቱም ኢትዮጵያ ብቻ አይደለም ቀጠናውም አካባቢ የሆነ ትርምስ ይዞ ሊመጣ ስለሚችል ማለት ነው ባጭሩ። እንደዛ I still can't wrap my head around እኔ ጭንቅላት ሊቀበሉ ያልቻለው ነገር አንተ በምንድን ነው የምታውቀው ማለት how ግን አይ ውስጤ እንሂድ እስኪ እንዴት ልታውቅ ትችላለህ? ቆይ ማለት አሁን አውቃለሁ የምትላቸው ነገሮች አሚን እንደው ማለት ዲስሪስፔክት ምናምን አይደለም ማለት የሃይማኖት ሰው ነው እንደው የነበርከው ይሄ ኤግዜኪቲቭ ነው ኦፕሬሽናል ሆነ በፖለቲካ ውስጥ መሳተፍ ምናምን ሳይሆን ኢቭን በፖለቲካል አክቲቪዝም እኮ የጥቂት ጊዜ ታሪክ ነው ያለ አይደል? በኢትዮጵያ ፖለቲካል ስፔስ ውስጥ ይኸውልህ ቹቹ የምናወራው ስለ ዛሬ አይደል? እኔ ስላለፈው አይደለም። አሁን እኔ እናንተ እያወራን ያለ ነው ባለፈው 6 እና 7 ዓመት ስለሆነው ነገር ነው የምናወራው፣ ሌላ ነገር የለም። እኔም ጌታቸው የሚያውቀውን አውቀዋለሁ ስል ጌታቸው ራሱ እኮ የህወሓትን ታሪክ ይዞ የመጣ ሰው አይደለም አይደለ? ትናንትና እሱ እሺ በኢህአዴግ ጊዜ ገባ ነው። እኔ አሁን ደግሞ ምልስ ስለ ኢህአዴግ አይደለም። ስለ ኢህአዴግማ ብናወራ እኔን ማንተም ጥቅም የለውም። ኢቨን ምንም ነገር ብታውቅ አሁን ጥቅም የለውም። እሱ ኦልሬዲ ጋን። አሁን የምናወራው እኛ ባለፈው 6-7 ዓመት ምንድን ነው የተፈጠረው፣ ምን እየሆነ ነው፣ ምን እየተደረገ ነው ስለሚለው ነው እኔ እናንተ የምናወራው። እኔም አሁን ስለሱ ነው እያልኩ ያለሁት እንጂ ወደዛ ሄደን ወደ ምናምን ሄደን ምናምን አይደለም፣ እንድንግባባ ያክል ነው። ምክንያቱም እያወራን ያለ ነው በዋናነት ስለዚህ ግለሰብ ነው። ይሄ ግለሰብ አሁን በአሁን ደረጃ የሚያውቀው እኔ ማላውቀው ነገር ይሄንን እርግጠኛ ሆኜ እነግርሃለሁ፣ በእርግጠኝነት ሆኜ እነግርሃለሁ። ስላለፈው ምናምን ካልከኝ እሱ አይመለከተኝም። ብናቆም ባናቆም ስለማይጠቅም አንዳንድ መረጃ ጊዜ የሚያልፍበት መድኃኒት ብቻ አይደለም። በዚህ አጋጣሚ መረጃም ኤክስፓየር ያደርጋል። አንዳንድ መረጃ ለምሳሌ ባጭሩ መንግስቱ ኃይለማርያም ጀነራሎቹን እንዴት ነው የገደላቸው? በግንቦት መፈንቅለ መንግስት የተሳተፉትን እንዴት ያዛቸው? እንዴት ገደላቸው? አሁን እሱን ሚስጥር አምጥ። ያንን በወቅቱ ማንም ምንም አያውቅም። ሲረሸኑ፣ ሲገደሉ፣ መቼ ተገደሉ፣ እንዴት ተያዙ፣ እነማ ተያዙ፣ በወቅቱ ሚስጥር ነው። ዛሬ ላይ ግን መጥቼ ያንን ሁላ ዘግዝኬ ብነግርህ አያስፈልገኝም። ይሄ ኦልሬዲ ጋን ምንም ያለፈበት ታሪክ ነው። ምንድነው የምታደርገው? አያስፈልገኝም እንደምትለኝ አውቃለሁ። ስለዚህ እኔም በአቅም አልነግርህም። ምንም የሚጠቅምህ ነገር እኔም አንተንም አድማጩን የሚጠቅመው ነገር የለም። ስለዚህ ስላለፈው ያለፈ ነገር ዛሬ ሚስጥር የነበረ ዛሬ ሚስጥሩን ብናውቀው ለእኔም ለአንተም ለአድማጭም አይጠቅም። አሁን እኛ በጣም ሊጠቅም የሚችለው ያሁን። አሁን ግን ምንድን ነው እየሆነ ያለው፣ ምንድን ነው የተደረገው የሚለው ወሳኝ ነገር። አሁን እኔ የማወራ አውቃለሁ ስለዚህኛው ጌታቸው የሚያውቀው እኔ ማላውቀው ነገር የለም። በእርግጠኝነት እነግርሃለሁ። በአጭሩ ወደ ተነሳንበት ነገር ልምጣ። ከቲፒኤልኤፍ ጋር እኔ አንተ እንደምታስበው ይሄ ዝም ብሎ ተጣላ ምናምን እሱ አይደለም። ብዙ ሌላ ነገሮች አሉ። ሌላ ዲፕ ዳውን የሆኑ በጣም ነገሮች አሉ። እነሱን እንተዋቸው አሁን በአጭሩ። ከዛ ሸሽቶ ወደዚህም የመጣበት ለምንድን ሮጦ የወጣበት ምክንያት ራሱ ፐብሊክሊ ግልጽ አይደለም። አይኖ ይገባኛል። ግልጽ ላደርግልህ እችላለሁ ማለት አይደለም። ላደርግልህ እችላለሁ ግን አያስፈልግም። ለምንድን ነው ተሯሩጦ እሱና የተወሰኑ ሰዎች ወደ መሀል ከተማ ሸሽተው ሄዱት? ያደረገውን ያውቃል። እኔ
ምንድን ነው ያልኩት? ምናልባት ፌስቡኬን ትከታተል እንደሆነ ምን አልኩኝ? ምናልባት አሮኖ ፌስቡክ ላይ ግባና፣ ምክንያቱም ፌስቡክ ቀኑንም ያሳይሃል፣ ወሩንም ያሳይሃል። አንድ ነገር ሲጻፍ ዝም ብሎ አይደለም። ትግራይ ውስጥ ያለው የሱ ፖለቲካ እንዳበቃ አብይ አህመድ ለአማካሪነት እንደሚፈልገው እኔ ከጻፍኩኝ በጣም ቆይቻለሁ፣ እጅግ በጣም ቆይቻለሁ። አልደነቀኝም ዛሬ እና ብዙ ሰዎች ምን ይሉኝ ነበር በወቅቱ፣ ስሙን ታጠፋለህ፣ እንደዚህ ታደርጋለህ። ብዙ ፕሮግራሞችም ሰርቻለሁ። አዶ ዩቲዩብን ከተከታተል ከላቅ ምናውቀው ስለነበር ነው። ምን እየሰራ እንደነበር እናውቃል። ምን እያደረገ እንደነበር እናውቃል። ህወሓትም ያውቃል፣ የትግራይ መከላከያ ሰራዊት ያውቃል። አሁን ላለው ሁኔታ የቀረቡ ሰዎች አሉ፣ በደንብ የሚያውቁ ሰዎች። ጌታቸው ረዳ ጥፋቱን ጥንቅቅ አርጎ ያውቀዋል፣ በጣም ጠንቅቆ ያውቀዋል። እና ወደ ትግራይ ትመለሳለህ ወይ ሲባል መጀመሪያ 2 ሳምንት እሱ ነው 3 ሳምንት አለመሰለኝ አይ ቲንክ አንድ ሚዲያ ላይ ቀርቡ። በኋላ እኔ ምን አልኩ? ውሸቱን ነው፣ አይመለስም፣ መቼም አይመለስም፣ ጌታቸው አይመለስም። ምን አጥፍቶ እንደሄደ ዊኖ እዛ ያለ ምናቅ በቅርብ ያለን እናውቃለን። ምን አጥፍቶ ምን አይነት አደገኛ ጥፋት አጥፍቶ እንደሄደ ወደዚህ ነገር ይመጣ ነበር። አዎ ጌታቸው ረዳ በአጭር ቃል ትግራይን ሸጦ፣ የትግራይን ጥቅም ሸጦ፣ ህሊናውን ሸጦ ለኦህዴድ ብልጽግና ባሪያ ሆኖ የሚያውቃቸው አንዳንድ ሚስጥሮች ነበሩ። ኦፍኮርስ በጣም 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 እንትን ማድረግ አለብህ። ለምሳሌ እኔ ጠላቴ ጋር ሄደ እኔ እናንተ የምናውቀው አንዳች ነገር ካለ ልክ ደሞመንት ጠላት ጋር ስትገባ እኔ እናንተ የምናውቀው ነገር ይለወጣል፣ በብዙ ነገር ይለወጣል። አንተ እንደምታውቀው ሆኖ የሚጠብቅህ ነገር የለም። ብዙ ነገር ይቀያየራል። መቀየርም አለበት፣ መቀየር አለበት። ወል ተቀያይሯል። አክቹዋሊ ኦፍኮርስ መጀመሪያ እዛም እያለ የታወቀ ነገር ስለነበር ነው። እዛም እያለ ብዙ የታወቀበት ነገር አለ። ለማንኛውም እኔ ሁሌ በጣም የሚደንቀኝ ምን መሰለህ ቹቹ፣ መቼም አንዳንዴ ዳይመንድ ቢፈስልህ ከሰማይ ቤት ወይም ወርቅ ቢፈስልህ ማትደራደርበት ነገር ሊኖር ይገባል ብዬ እላለሁ። ስፔሻሊ የትግራይ ህዝብ ምታወራለት ብቻ አይደለም፣ ብትሞትለት በቃ የሚያረካ ህዝብ ነው። ከወደደ ካወቀ እያወቀ ፈንጂ ረግጦ ይሞትልሃል። እያወቀ ፈንጂ ላይ ሄዶ አንተ ከምትሞት እኔ ልሙት ብሎ ሄዶ ፈንጂ ረግጦ የሚሞትልህ ብቸኛ ህዝብ ነው። ጌታቸው ይህንን ያውቃል። ቹቹ የጌታቸውን ህይወት ለማዳን እሱ ብቻ አንዳንድ አመራሮች የት ቦታ እንዴት የሚለውን ታሪክ እኔ በደንብ ስለማውቅ እሱ እንዳይሞት የተሰውለት የተጋደሉለት እሱ እንዳይቆረቆረው እንዳይጎዳ አንተ ለሱ የሆኑለትን ሰዎች እሱ ራሱ ያውቀዋል። አንዳንዶቹን በሚዲያ ላይ ሲያነሳው አይቻለሁ። ከስሜነ ባይፈርስ ግን እኔ እንዴት አድርጎ ጨከነ በዚህ ህዝብ። እኔ እስካሁን ኮንፊውዝድ የሚያደርገኝ አስጨርሰኝ ግድ የለም። እኔ የትግራይ ህዝብ ለእኔ ሲል የሞተልኝ ምናምን አይደለሁም፣ ወይንም ባለስልጣን አይደለሁም፣ ታጋይ አይደለሁም። ግን እንዲሁ እንኳን ለሌላ የሚያደርገው ነገር ራሱ ስለሚያንገበግበኝ ለመሰለህ አንድ ማወቅ ያለብን ጥሩ ሰው አንድ በትግርኛ ጥሩ አባባል አላቸው። እነሱ ምን ይላሉ? ካብት ክፉ ዝገብሩኻስ ክፉ ዘምህሩኻ ይላሉ። ምን ማለታቸው? ክፉ የሚያስተምሩክ ሳያንሳቸው ክፋት ነው። ክፉ የሚያደርጉ ሳያንሳቸው ክፉ የሚያደርጉ ሳያንሳቸው ክፋት ያስተምሩሃል። ያ ህዝብ
እሻይ ዋህነቱን ትህትናውን ደግነቱን ዋይልድ ያደረጉት ዕለት አለቀ። አንዳንድ ጊዜ ጥሩን ሰው ስትበድለው በደግነቱ በምህረቱ በመልካምነቱ ስታላግጥ ስታፌ ስትገለው ብዙ ነገር ስታረገው አንድ ቀን ተለውጦ መጥፎ የሆነ ዕለት አለቀል በቃ አለቀል። እንደዚህ አይነት በግለሰብ ደረጃ እኔ ሰዎች ያውቃሉ። ደግ የነበሩ የፍቅር ሰው የነበሩ የምህረት ሰው የነበሩ ያም መጥቶ ሲጎዳቸው ያም ሲጎዳቸው ያም ሲጎዳቸው ያም ሲጎዳቸው አንድ ወቅት ይለወጣሉ። መመለሻ የለም። እኔ ሁል ጊዜ ለዛ ህዝብ ፍራቻ ይሱ እነሱ ላይ ያልተጫወተ ያልቀለደ ያልበል አብይ አህመድ እኮ ራሱ እዛ ሄጄ አደይ ሲያበሉኝ ሲያጠጡኝ እቺ የሚችላትን ትግርኛ አንዳንድ ጊዜ የሚያንበራጭቃትን እኮ ትግራይ ውስጥ ቆይቶ የለመዳት ያበሉኝ ያጡኝ ይከባከቡኝ የነበሩ እንዴት አድርጌ እነሱ ጋር ጦርነት ከፍታለሁ ሲላቸው እኮ ነበር በትግርኛ ሲያላግጥባቸው ከጦርነቱ በፊት። አሁን እሱን ያበሉ ያጠጡ። ስማ ሚሚ ስብሃቱ ምን አለች? ያኔ እኔ እዛ ጦርነቱ ሳይጀመር በፊት እዛ ትመላለስ ነበርና በኋላ እዛ ትግራይ አንድ ቦታ ዝም ብዬ አማረኝና ጠላ ልጠጣ ብላ ገባች ከጓደኞቿ ጋር እና ጠላ የሚሸጡ እናት ናቸው። አደዬ ጠላ ምናምን ስዋ ምናምን አሏቸው። እሺ ጠላ ሰጧቸው። በኋላ ያኔ ሩመር ነበር ጦርነቱ ሊመጣ ነው ትግራይ ውስጥ የሚባል። በኋላ አደዬ ጦርነት ሊከትባችሁ ነው ማ ኢሳያስ የኢትዮጵያ ህዝብ የት ሄዶ አሉ እሳቸው የመሰላቸው የኢትዮጵያ ህዝብ አየሳቸው የትግራይ ህዝብ እኔ እስካሁን ድረስ የሚያሳዝኑኝ ለዛ ነው። በጣም ይበላሉ ምለውም ለዛ ነው። የተበሉትም ለዛ ነው። ሁሉን ነገር በቀንነት ያስባሉ። ሁሉ ቀን ይመስላችኋል። ምድረ አውሬ ምድረ ጩልሌ የኢትዮጵያ ህዝብ የት ሄዶ አሉ እና ሳኩኝ አለች። የኢትዮጵያ ህዝብ ራሱ እኮ ከኢሳያስ ጋር ሆኖ አርዶ ሊበላቸው እኮ ብረት እየሳለ ነው። ብረት እየሳለ ግን ህዝቡ እንደሱ አይደለም። አየህ ደግ ሰው ቅን ሰው መልካም ሰው ክፉም ስትነግረው ለበጎ ነው የሚተረጉመው። በበጎ ያስባል፣ በበጎ ያወራል፣ በበጎ ይናገራል። እኔ እስካሁን ድረስ ለትግራይ ህዝብ ለኦሮሞም ህዝብ ለአማራውም ለምንም ድምፅ መሆኑ አንዱ ለትግራይ ህዝብ በዋናነት መሆንበት ምክንያት ምንድን ነው? ክፋት፣ ሴራ፣ ተንኮል አይገባቸው። እነሱ ሲናደዱ ፊት ለፊት ሁሉ ነገር ፊት ለፊት አይገባቸውም። ምን እየተሰራ እንዳለ የሚሰራው ደባ ሴራ ምናምን ብዙ ጊዜ አይገባቸው። ነገሮች ሁሉ በቅንነት ያዩታል፣ ይተረጉሙታል፣ ከዛ በኋላ ይበሉበታል። አደገኛ ነው፣ ዴንጀረስ። ስለዚህ በአጭሩ ቱ ፖይንት ልመጣለ ስለምፈልግ ይህንን ሁላ እያወቀ ጌታቸው ያንን ህዝብ ለመሸጥ ያስቻለው አንጀት አንድ ጊዜ በጣም ወዳት ልጅ አለች ታውቃታለህ፣ እና ጥሩ አክቲቪስት ነኝ እና ለምንድን ነው ሚዲያ ላይ ዓለም አቀፍ ሚዲያም ላይ ትቀርባለች እና አንድ ጊዜ ለምንድን ነው ፖለቲካ ውስጥ የማትገቢው አልኳት። ጨካኝ ስላደለሁ አለች። አልችልበትም መጨከን አለች። የትግራይ ተወላጅ ነች እና እኔ እስካሁን የሚገርመኝ ምን አስጨከነው እንደዚህ ምልህ የትግራይን ህዝብ ለመሸጥ ለመለወጥ። በእርግጥ አስቆሮጡ ይሁዳ ሲበላ መልሱ እኮ እዛው አለልህ እኮ መልሱ። ይኸውልህ አንተ በልብ ነው የምታስበው። ፖለቲከኞች በማይንድ ነው የሚያስቡት። አየህ ፖለቲካ ልብ አይደለም፣ ርህራሄ አይደለም። this is a ruthless game። ፖለቲካ ሩትለስ ነው። አንተ አሁን ቲፒኤልኤፍን ወይም የቲፒኤልኤፍ ሰዎችን ትግራይን ህዝብ እንደሚያድኑ ለትግራይ ህዝብ እንደሚራሩ ኖ፣ የትግራይ ህዝብ የነሱ ሶልጀር ነው። ኤድመን ዩ ቤተር ትረስት ሚ ኦን ዚስ አይ ሚን አይ ኖ የቲንግ ኦር ቱ በዚህ ጉዳይ ብታዳምጠኝ ይሻላል በቅንነት። ኮንቲቹ ግን አንድ ነገር የትግራይን ህዝብ ከኔ በላይ ታውቀዋለህ። ስለ ህዝቡ አይደለም ምለ እኔ ስለ ፖለቲከኞች የምነግርህ የህዝቡን ቅንነት እኮ አይደለም። የትግራይ ህዝብ ኢትዮጵያ ውስጥ ሁሉም ህዝብ የትግራይ ህዝብ ቢያንስ በሃይማኖት በምን የተቀረጸ ህዝብ ነው። ኦፍኮርስ ደግነት፣ ርህራሄ፣ ሞራሊቲ አለው፣ ምንም ጥያቄ የለውም። ስለ ህዝብ እኮ አይደለም እዚህ ጋር ማውራት ያለብን። ግን የኔ ፖይንት ግን ምን መሰለች አላገኘኸኝም። እኔ የህዝቡን ቅንነት የነገርኩ ይሄ ሰውዬ በህዝቡ ላይ የተሾመ ሰውዬ ነበር አይደለም? መቼም የክልሉ አስተዳዳሪ ነበር። ያ but he is a politician
መልአክ ምን አድርገህ ነው የምታስበው? አብይ አህመድ ለምሳሌ አብይ አህመድ ለምን ትግራይ ላይ ጨከነባቸው ብዬ ላነሳ አልችልም። ለምሳሌ አብይ አህመድ ህዝቡም አይደሉ። አብይ አህመድ በስልጣኑ ከመጣህ ሚስቱንም ቆርጦ ነው ገሏት ሊያደር ይችላል። ምንም እንትን የለብኝ። እኔ ግን ምንድነው ከዛው ማህበረሰብ ወጥተህ ያ ማህበረሰብ ላንተ እንደ ቀይ ምንጣፍ ቦምብ ላይ የረገጠ ተረማምደህ አኑሮ አብልቶ አጠጥቶ ጌታቸው ረዳ እኮ ጉንጩ ራሱ ጡት ማስያዣ ይፈልጋል። ቦርጩ፣ ጭንቅላቱ፣ ማጅራቱ፣ ፋቱ ምን እየበላ ይመስልሃል? ያ የተራበ ህዝብ እያበላው በቪኤት እየሄደ ቦዲጋርድ አለው። ምን ይሰራል? ምንም። ከዛስ መሀል አዲስ አበባ ይመጣል ከነ ሜላት ከነ ሚያማው ጋር ሸራተን ቁጭ ብሎ ደግሞ እንቱን ኧረ ተው። እኔ የእሱ ወዳጅ አለ ደግሞ በጣም ቤስት ፍሬንድ እንደ አጋጣሚ ሆነ ከተማ። ኧረ ተው ይቅርብ፣ ተው በለው። እሱ ደግሞ እኔ ምን አገባኝ ይላል። ተው በኋላ ህዝቡን ነው የሚያስበላ። ብል እኔም አንድ ቀን አገኘሁት ደበረው። ያው ገና ሲያይ እንጂ ቢካዝ እኔ የምልህ ሚዲያ ላይ የሚያወራትን አይደለም እኔ እዚህ መሬቷ ላይ የሚያረጋትን አውቃለሁ። እኔ የምልህ እንደ ዝም ብለህ እንደሌላ ማስ ሚዲያ ላይ መተህ እንደምትቀደደው አትቀደድብኝም። ህይወትህ ኑሮውን ካወቅኩ እና ምን እያደረግክ እንደምትውል ካወቅኩ እዛ መቀደድህን ለምታታለለው ህዝብ አታለው። ለእኔ ግን ምንድነው ቫሊዩ የሚያደርገው የምታደርገውን ተውረፍ። ይህ አይበጅም፣ ይህ አይጠቅምም፣ ይሄኛው ይሻላል፣ ህዝብ ታስበላለህ ምናምን ጉዳዩ አይደል። በስተመጨረሻ እንዴ አብይ አህመድ ሾመኝ በእኔ ላይ የተናገራችሁ ነው ዋት ምን ያላችሁ? ቀይ ቆብ ደፍታችሁ ቢጫ ልብስ ለብሳችሁ የመኖክሴ ልብስ በዋልድባ ገዳም ገቡ እኮ ነው ያለው። ተሹም ያለው እኔ ምናምን ብሎ እና እውነቱን ለመናገር የትግራይ ህዝብ በጣም በቃ ልቡ ነው የተሰበረው። በጣም በቃ እንደዚህ ምን ለመሰለህ እኛ በፊት መጣ ብለን እንደዚህ ሊያደርግ ነው ምናምን ስንላቸው ኢቭን እንኳን እዚህ ቲክቶክ ላይ ምናምን ያሉ እናንተ ውሸታሞች ጌታቸው በለጸገ እያላችሁ ስሙን እያጠፋችሁ ምናምን የሚሉን ነበሩ። ስፔሻሊ እኔ አይተኝ ከሆነ ደፍሬ ዩቲዩብ ላይ መናገር ከጀመርኩ በጣም ቆይቻለሁ። ገና ወደ ስልጣን ሲመጣ እዚህ ያሉ ሊነግሩ ይችላል። ካልፈለግ ቼክ ማድረግ ይችላል። ወደ ስልጣን ሲመጣ ኖ ጌታቸው አይሆንም ጌታቸው አሉ። ለምን? እኔ የሚያወራውን አለም የሚሰራውን አውቃለሁ። አይሆንም ተው አሉ። ተው። ከዛስ እንዳንተ ብዙ የትግራይ ልጆች ጮሁብኝ። አንተ ግን ሁሉም በመሰለው ጮህብኝ። አይኖ እኮ የምልህ ነገ ጠዋት እኮ ይቅርታ እንደሚጠይቁኝ አውቅ ነበር። ከዛ በኋላ አጠንክሬ መናገር ጀምሩ። ግን ያልኩት አልቀር። አሁን የጌታቸው ደጋፊዎች ብታያቸው ተደብቀዋል። ድምፃቸው ቀጠለ። እነ ሪዮት እኔ ከስንት ቀን በፊት ሪዮት ራሱ ነግሬዋለሁ። ከስንት ሳላጋንን 5 ቀን 6 ቀን በፊት ተው እረፍ ምናምን ብየው ሊከራከር ሞክር። ዛሬው ድምፁ ነው መጣ። በቃ ሁሉም ደነገጠ። አንዳንዶች ሶሪ ገና ወደ ስልጣን ሲመጣ ተናደንብህ ሰድበንህ ነበር ይቅርታ አድርግልን ምናምን ብለው እኔ ካለፈ በኋላ እኔ ይቅርታ የሚጠይቀኝ ሰው እኔ አልወድም። ከተማርክ ከነቃህ አሁን ንቃ። ካለፈ ነገር ዳሜጅ ከሆነ ከተበላሸ ነገር ከደቀቀ በኋላ የመጣችሁ ይቅርታ አትበሉኝ። አሁንም የምነግራችሁ ዛሬ አታምንም፣ ዛሬ ትከራከራለህ። ከዛ ሌላ ጊዜ ዳሜጅ ኦልሬዲ ዳሜጅ አስቤንዳን ከዛ በኋላ ትመጣና ይቅርታ ሶሪ እንደዚህ ተብለህ ብለህ ነበር። ምን ያደርግልኝ? ጥቅም የለውም። አንዳንድ ጊዜ መስማት ጥሩ ነው። በቃ እኔም ማላውቀው እሱ የሚያውቀው ነገር ይኖራል። ለምን አልደፍርም? እኮ አልደፍርም። አንድን ሰው ቹቹ እንደዚህ ነው ብዬ ማላውቀውን ነገር ደፍሬ ላወራ እንደማልችል ኤቨሪባዲ ኖስ። አትሊስት ረጅም ጥናት ማድረግ አይጠበቅባችሁም። በኔ ላይ ትራክ ሬከርዴን ማየት ነው በቂ፣ አለቀ። ማላውቀውን ነገር ቹቹ ልል አልችልም። እኔ እንትን አይደለሁም። ይሄ
ማኛው ነው ምናምኛው ምናምን የሚባሉ ሰዎች አይደለም። ዝም ብዬ ሰኞ ዕለት እንደዚህ ልበል ማክሰኞ ብዬ ላወራ አልችልም። አቋም አለኝ፣ መርህ አለኝ፣ ስነ ምግባር አለኝ። መረጃ ሲኖረኝ ስፔሻሊ ለህዝብ የሚጎዳ ከሆነ ሰውየው የግል ህይወቱ ቢሆን እኔ ያገባኝ። ግን አለቃ፣ መሪ፣ ባለስልጣን ምናምን ሆነህ ግን እዚህ ቁማር እየተጫወትክ ህዝብ ልታስበላ ለማያውቅህ ደው እየመጣህ ሚዲያ ላይ እንዲህ አንድ ጊዜ ሆቴል ቁጭ ብለን እስቲ የተወሰነ እኔ ምን ትልበልና ሰምቻለሁ። ጥሩ ነው። ግን ምን መሰለህ ኤድመን አይ ቲንክ ኢትዮጵያ ውስጥ ያለውን ጉዳይ ብዙዎቻችን በደንብ የተረዳ ነው አልመሰለኝም። እኔ አንተ አይ አንደርስታንድ ዌር ዩር ካሚንግ ፍሮም ከዚህ ከሰብአዊነት የህዝቡ ፍትህ ማጣት የህዝቡ መፈናቀል ከዛ አንጻር ነው ነገሮችን የምታየው። ይኸውልህ ፖለቲከኞች እጅግ በጣም ካልኩሌትድ ናቸው፣ ሀርትለስ ናቸው። አይ ቲንክ ቤዝ ላይ መሆን ያለበት ያ ነው። በተለይ ደግሞ የኢትዮጵያ የአፍሪካ ፖለቲከኞች ተቋረጥክ እንትን ነው ቻርጅ ያለቀብኝ እንትን ብሎ ነው። ለዛ ነው እንትን ያለው። ልመለስ። ይኸውልህ ዲስ ጋይስ በሪቮሉሽን ነው የመጡት። ኦኬ እየገደሉ እያሰናከሉ መንገዳቸው ላይ ያለውን በጭካኔ ይኸውልህ ኢትስ ኦል ኦር ነሲንግ ነው ለነሱ። ኢትስ ኦል ኦር ነሲንግ ነው። ይህን ነገር ካጡት ኢህአዴግ መሰረታዊ ስልጣኑን ካጣ አፍሪካ ቀንድ ላይ ኮምፕሊት ኬዎስ እንደሚመጣ ያውቁታል። ኤርትራ የምትባል ሀገር አትኖርም። ቲፒኤልኤፍ የሚባል ፓርቲ አይኖርም። ኢትስ ኦል ኦር ነሲንግ ነው ለነሱ። ሶ ያደረጉት ነገር ኢትስ ኦል ኮንስፓይራቶራል ነው። ኦኬ ኤግዚት ስትራቴጂያቸውን ሽፋን ቀይሮ ነው የተቀያየሩት። እየተጣሉ እየመሰሉ ህዝቡን የሚጨርሱት አንተ እንደምታሰው ህዝባዊ ሆነው። አሁን ጌታቸው ረዳ በጣም ተጨነቅክ። አንተ እንዲህ ሰዎች ሙተውለት ነበር እኮ ትለኛለህ። አሳዘንከኝ። ከምሬ ነው የምነግርህ። አሳዘንከኝ እንደዛ ስትል። አንተ በቅንነት ካደግክበት ሃይማኖታዊ ሞራላዊ ፍልስፍና ተነስተ ነው እንደዛ ምትል። ማንኛውም ሰው ኦፍኮርስ ውለታ ውለህለት አጠገብህ ሰዎች ለአንተ ሙተው ልትከዳ አትችልም። ዳስ ቤትሪያል። ፖለቲከኞች ጋር ግን ህዝብ ማለት ዲስፖዘብል ኦብጀክት ነው። በቃ ይሄ መረዳት አለብህ። ዲስፖዘብል ቁጥር ነን እኛ ለፖለቲከኞች። ይህን መረዳት አለብህ። ሶ ኦል they are doing is all about power። ስለ ፓወር ነው ጨዋታው። ፓወሩ ላይ መሆን አለባቸው። አየህ ፓወር ለነሱ ሱስ ነው። ማሪዋና ታውቃለህ? ሐሺሽ ወይንም ደግሞ ይሄ ኮኬን ማለት ነው ለፖለቲከኞች ስልጣን ማለት ኢጎ ማለት ሐሺሽ ማለት ነው። ኑሯቸውን የሚኖሩት ለዛ ነው። ይሞቱለታል፣ ይኖሩለታል። they don't fucking care ለሰፊው ህዝብ። they don't fucking care ለነሱን ቋንቋ ለሚናገር ወይ ምናምን they don't even blink about them። እኔ እነግርሃለሁ፣ በደንብ አድርጌ እነግርሃለሁ። ይህን ስናውቅ ነው መሰረታዊው የኢትዮጵያን ችግር የምንረዳው። ኢህአዴግ ፍጹም ለኢትዮጵያ ህዝብ አስበዋል አያውቅም። ቲፒኤልኤፍ ፍጹም ለትግራይ ህዝብ፣ ኦፒዲዮ ፍጹም ለኦሮሞ ህዝብ፣ ባዴን ፍጹም ለአማራ ህዝብ አስበው አያውቁም። ሆስቴጅ ነው የሚያደርጓቸው፣ መጠቀሚያ ነው የሚያደርጓቸው። በግጭት ውስጥ፣ በክራይሲስ ውስጥ፣ በቀውስ ውስጥ እድሜያቸውን ነው የሚያስረዝሙት። ኦኬ የሴኪሪቲ ቫኪዩም ፈጥረው ትግራይ ውስጥ እንዳደረጉት ህዝቡ ሌላ አማራጭ እንዳይኖረው ነው የሚያደርጉት። ህዝቡ ሁልጊዜ እነሱ ላይ እንዲለጠፍ ከነሱ ውጭ እንደሚጠፋ። ዛሬ ቲፒኤልኤፍ ኦፍኮርስ ቲፒኤልኤፍ ሙሉ ለሙሉ ኦፒዲዮ እያለ በአዴን እያለ ቲፒኤልኤፍን አጥፋ ብትባል ኢቭን እኔ ራሱ እፈራለሁ። እኔም ነው የምልህ ነገሮችን በጥንቃቄ ማውቀውን እኔ እንኳ አይ አታጥፉት ቲፒኤልኤፍን እልሃለሁ። ምክንያቱም ምን የትግራይ ህዝብ እንዴት ሊሆን ነው ሌላው ብሔርተኛ ሆኖ ሙሉ ለሙሉ ሊያጠፉ ቱ ዚስ ኤክስቴንት ነው ዳይቦሊክ የሆኑት። አየህ የሴኪሪቲ ቫኪዩ ፈጥረው ህዝቡ ሌላ አማራጭ እንዳይኖረው ነው የሚያደርጉት። ይህን ደግሞ ፎር ፐርፒቹቲ ያደርጉታል ለቀጣይ አንለስ ህዝቡ የኢትዮጵያ ህዝብ በሙሉ አት ዘ ሴም ታይም ይህንን በሪቮሉሽን የመጣ ክፋትና ኦሊጋርኪያር የሆነ የኢኮኖሚ ኦሊጋርኪም እየፈጠረ ያለ የፖለቲካ ሰፕሬሽን እና ኦፕሬሽን እየፈጠረ ለዘላለም ለስልጣን ለመኖር ያሴርን ኃይል በካውንተር ሪቮሉሽን ይህንን ኢህአዴጋዊ ኃይል ፈንቅሎ አውጥቶ ተጠያቂ እስካላደረጋቸው ድረስ። አየህ ቲፒኤልኤፍ እኮ ብልጽግና እንዳይጠየቅ ነው ያደርገው አይደል? በፕሪቶሪያ ስምምነት ብልጽግናም ቲፒኤልኤፍ እንዳይጠየቅ ነው አንዱን ነው የሸፈነው። ታስ ዋት ዘይ ዱ ዲስ ኢዝ ሩትለስ ፖለቲሽንስ የሚያደርጉት ነው። ከተጠያቂነት ለማምለጥ የሚያደርጉት ስራ ነው።
ሻቢያ የሚባለው ቲፒኤልኤፍ ከሌላ ኤርትራ የምትባል ሀገር ነው። ኢንፋክት ከጠየካቸው ኢቭን የድሮ የቲፒኤልኤፍ ታጋዮችን እንደ አንድ ሪኳየርመንት ቲፒኤልኤፍ ውስጥ ራሱ ሪክሩትድ ለመሆን የኤርትራን ሉዓላዊነት ማመን አለበት ማለት ድሮ ነው የምልህ። ለዓላማው የሻቢያ ኃይል ቲፒኤልኤፍን ሌሎች ብሔርተኞችንም ፈጥሯል፣ ከግብፅ ተላልኮ ማለት ነው። ካይሮ ላይ ምን ያደርጉ ነበር? እኛ መረጃው አለን። ካርቱም ላይ ምን ያደርጉ እንደነበር መረጃው አለን። የዛ 50-60 ዓመት ይሄ ኃይል ነው ዛሬ ስልጣን ላይ ያለው። ይህን ስልጣኑን ዝም ብሎ አሳልፎ አይሰጥህም። ኦፍኮርስ ለህዝብ እንደሚያስብ አስመራም ያለው ይኸው ሊወሩኝ ነው የብልጽግና የኦሮሞ መንግስት መጥቶ እዚህ ጋር ቀይ ባህር ሊያከብር ነው ይልሃል። ኦፍኮርስ ይላል። መቀሌ ላይ ያለውም አማራው መጥቶ ሊያጠፋ ነው ይኸው ድንታ ቀን ጅብ ብለውሃል። ራሱ እኮ ነው የፖለቲካ ሎድድ የሆኑ ቃላትን ሳይቀር የሚፈጥረው እሱ ነው። ካድሬዎቹን ያሰለጠነው እሱ ነው። አብይ አህመድን ማን ያመጣው? አብይ አህመድን ያሰለጠነው ማን? እነዚህን ጥያቄዎች የኢትዮጵያ ህዝብ እስካልጠየቀ ድረስ ትረስት ሚ አይ አንደርስታንድ። አንተ በልብህ ነው የምታስበው፣ ፖለቲከኞች በማይንድ ነው የሚያስቡት። ማይንድ ነው ይኸውልህ። እኔ እዚህ ጋር ልብ የለኝም እያልኩ አይደለም፣ ነገር ግን የፖለቲከኞች ማይንድ እኔ አውቀዋለሁ። ኦኬ እኔም ሳምሃው የዛ እንትን ውስጥ አልፌያለሁ። ፖለቲከኞች ሩትለስ ናቸው። ዘይ ዶንት ጊቭ ኤ ሺት ለህዝብ ደህንነት። የህዝብ ጉዳይ ህዝብ ማለት እነሱ ቤዚክሊ ለጥቅማቸው ለፓወር የሚጫወቱበት፣ አንዳንዴ በኢሞሽን ይመጡበታል። ይሄኛው ኃይል ሊወርህ ነው፣ ይሄ መቶ ሊገልህ ነው፣ ይሄ መቶ በካርል ማርክስ ጊዜ ያው ምንድነው በመደብ ነበር አይደል? ቡርዦ መቶ ፋብሪካህን ሊያወድምብህ ነው፣ ቡርዦ መቶ እንዳለ እንዳትሰራ ሊያደርግህ ነው። ኢትስ ኦል አባውት ጌም፣ ኢትስ ኦል አባውት ፎር ፓወር። ኦኬ የተጨቋኝነት ስሜት እንዲሰማ የመጨቆን ስሜት እንዲሰማ አድርገው አንተን ዳላም የነሱ ፉት ሶልጀር ሆነ እንድትቀጥል ነው። ጌታቸው ረዳ ሂዝ ፓርት ኦፍ ዛት ስታብሊሽመንት ፖለቲሽያን። የቲፒኤልኤፍ ኢን ኤንድ አውት ያውቃል። ሃው ኢት ወርክስ ደግሞ ስማርት ነው ታውቃለህ። የስ ሃው ቱ ኦፕሬት ብዙ ነገር እንትን ላይል ይችላል አንዳንዴ። አት ኤንድ ኦፍ ዴይ ግን የነሱ አካል ነው፣ ኢህአዴጋዊ ነው። የኃይለማርያም ደሳለኝ ጀርባ ሆኖ ኃይለማርያም እንዴት ማኒፑሌት እንደሚያደርጉት እንዴት ኢህአዴግ ኦፕሬት እንደከመለስ በኋላ የነበረው ጋይድላይኖቹ፣ ፖሊሲዎቹ፣ ማኑዋሎቹ ነበሩት። ያውቃቸዋል፣ ያነባቸዋል። ኦኬ ከዛ በኋላ የነበረውን ነገር ያውቃል። ኑ እንሂድ እዚህ ጋ ምንድነው ቆላትሜ እንትን ሄደን የምናጠፋው እናጥፋ፣ ኮንፍሊክት ይፈጠር። ይህን ሁሉ ማካቬሊያን ነር ሲያደርጉ አብሯቸው አለ፣ ይሰራል። 100% ሰባት ነገ የሚያውቀውን ያውቃል አልልህም። ከሱ ማለቆች አሉ፣ እነ ተወልደ አሉ፣ እነ ስብሐት ነጋ አሉ፣ ሌሎች የቲፒኤልኤፍ ጎድ ፋዘርስ አሉ። ጌታቸው ረዳ ማያውቀውን የሚያውቁ፣ ጌታቸው ረዳ የሚደርስበትን ቦታ እንዲደርስ መንገድ የሚከፍቱ። በት ኢትስ ኦል አባውት የፓርቲ ፓወር ነው፣ የቲፒኤልኤፍ የኢህአዴግ ፓወር ነው። እነዚህ ሰዎች ዞሮ ስልጣን ላይ ለመቆየት ያደረጉት ሴራ ነው። ጌታቸው ረዳም ታይሚንጉን ካየ አሁን የመጣበትን በተለይ የናሽናል ሴኩሪቲ ፖዚሽን ነው አይደል አሁን የያዘው የምስራቅ አፍሪካ ጉዳዮች የደህንነት አማካሪ ነው የተባለው። ሪሊ አብይ አህመድ ኦል ኦፍ ኤ ሰደን ማለት እናንተ የምትሉትን ሃይፖቴቲካሊ እንወሰደውና አብይና ቲፒኤልኤፍ ተጣልቷል የሚለውን ልወሰደውና ለአርጊውመንት በሎጂክ እንድንሄድ ይሄ ሁሉ ነገር ያደረገበትን ቲፒኤልኤፍ በ2 ዓመት ውስጥ የቲፒኤልኤፍ ዋና ሰውዬ የፕሮፓጋንዳ ማሽን የነበረ የቲፒኤልኤፍ ምክትል መቀሌ የሚኖር ትግርኛ የሚያወራ ለቲፒኤልኤፍ ሚራራ ትላንት ከትላንት ወዲያ ካርቱም ላይ የነበረ ጀነራል ስለሱ ማዘን በትዊተር ሁሉ ሲለጥፍ የነበረ ከሱዳን ከአልቡራን ሰዎች ጋር የሚነጋገር የሚደዋወል ዱባይ ሄዶ ከኢሳያስ ጋር የተነጋገረ እንደዚህ አይነት የሰራን ጌታቸው ረዳ አብይ አህመድ የተጣላ ቢሆን ከቲፒኤልኤፍ ጋር አምኖት በአንድ ጀንበር የናሽናል ሴኩሪቲ ፖዚሽን እያንዳንዱ በአፍሪካ ቀንድ የሚደረጉን የኢንቴሊጀንስ ሼሪንግ ከቱርክ ጋር የሚያደርጉትን ሼሪንግ ከሶማሌ ጋር የሚያደርጉትን ከጅቡቲ ጋር ከሱዳን ጋር ከግብፅ ጋር ከሳውዲ አረቢያ ከአሜሪካ ጋር ሳይ ኢንቴሊጀንስ ሼሪንግ ይኖራቸዋል። እሱን አምኖት ለጌታቸው ረዳ ለቲፒኤልኤፍ ሰው አብይ አህመድ ሰጠ ነው አሁን እያላችሁኝ ያላችሁት። ሃው ክን ዛት ቢ እንዴት ሊሆን ይችላል? እነዚህ ሰዎች አንድ የሴኩሪቲ አፓራተስ አንድ ኢቨንቹዋል ጎል ባይኖራቸው በአንድ ልብ በአንድ ሳምባ የሚያስቡ የራሳቸውን ኢንተረስት ራሳቸውን ከተጠያቂነት የማስመለጥ ኢህአዴጋዊ የሆነ እሳቤ ያላቸው ባይሆኑ እንዴት ተማምነው ይሰራሉ አብረው? በዚህ ደረጃ ክላሲፋይድ ኢንፎርሜሽን ሼር እስከ መደራረግ እንዴት ይደርሳሉ? ይህም ብቻ ከሆነ መጠየቅ ያለብን ሆነስትሊ ስፒኪንግ። ምክንያቱም ሪሊ ቲፒኤልኤፍ መጥቶ ብልጽግናን አስወግዶ ስልጣን የሚይዝ ከሆነ ጌታቸው ረዳ ኤኒታይም ለቲፒኤልኤፍ ነው ሎያሊቲው እንዳለ መረጃውን ሰጥቶ ቲፒኤልኤፍ አብይ አህመድ ያስወግዳል። ግን ሊያስወግድም አይችልም። ደብረ ሲና መጣን አሉን አይደል? እኔ ይኸውልህ
የትግራይ ህዝብ በጣም ነበር ስቃዩ ያመመኝ በወቅቱ ነበርክ ታቀኛለህ አንተ በተቻለ መጠን ወጥቼ ስጮህ ነበረ የትግራይ ህዝብ ፍትህ የሚያገኝ መስሎኝ አዲስ አበባ መጥተው የትግራይን ህዝብ እንደዛ አይነት ኢንዳስትሪ በኢትዮጵያ ታሪክ ታይቶ የማይታወቅ ኢንዳስትሪያል ስኬል ሬፕ እና ጋንግ ሬፕ እንዲደረግ ያዘዙ ሰዎችን ቢያንስ ኖሚናሊ ስልጣኑ ላይ ያሉ የተባሉ ሰዎችን ተጠያቂ ያደርጋሉ ብያመኛቸው ነበር ግን ቻሉ እንዴ አደረጉት እንዴ ባይ ዲዛይን አላደረጉትም because they don't care አየህ ቲዲኤፍ የነሱ ወታደር እንጂ እውነተኛ ፍትሃዊ እንዲሆን አልተፈለገም ዛሬም ድረስ ወታደር አድርገውታል ለወርቅ ንግዳቸው ወታደር ያደርጉታል ሱዳንና ሄደው ሬጂም ቼንጅ ለማድረግ ወታደር ያደርጉታል they don't even care አንተ ለትግራይ ህዝብ መታሰብ ከሆነ የትግራይ ህዝብ እጣፈንታ ከጉራጌው የተለየ አይደለም ብለ መጀመሪያ ማመን አለበት የትግራይ ህዝብ እጣፈንታ ከአማራው ከኦሮሞ የተለየ መሆን እንደሌለበት ማመን አለበት እነሱ ለፖለቲካ ጥያቄ ሰልፍ ዲተርሚኔሽን የራስን እድል በራስ መወሰን ብሎ ትግራይ ህልው የሆነ ለብቻው የተነጠለ ዴስቲኒ ያለው አድርገው ፍሬም ያደረጉትን ፖለቲካ ሪጀክት ነው ማድረግ ያለበት አውት ራይት ማለት ነው ኢትዮጵያ ነው አንድ ህዝብ ነው ህዝቦች አይደለም አንድ ህዝብ ነው ይሄ ህዝብ መቀሌ ውስጥ የሚኖር ጅማ ውስጥ የሚኖር አንድ ህዝብ ነው አንድ ጣፈንታ ያለው አንድ ታሪክ አንድ ባህል ያለው ህዝብ ነው ይሄ ግን እንዲሆን አላደረገ እነማ ጌታቸው አብይ አህመድ ደብረጽዮን ሶስት ሁሉም ተጠያቂ ናቸው በዚህ ኢኳሊ ተጠያቂ ናቸው ሁሉም የወንጀሉ አካል ናቸው የክሪሚናል ኢንተርፕራይዙ አስመራ የሚቀመጥ መቀሌ የሚቀመጥ አዲስ አበባ የሚቀመጥ የክሪሚናል ኢንተርፕራይዙ አካላት ናቸው ሪል ከሆነኛ ኢንተሌክቹዋሊ ኦነስት ከሆን ይሄንን በሪቮሉሽነሪ የመጣ የኢትዮጵያን ህዝብ እግር ተወርች አስሮ ገሚሱን በስደት ገሚሱን በጉስቁልና ገሚሱን በረሃብ ገሚሱን በርዛት በብሔራዊ ውርደት ናሽናል ሂዩሚሌት ውስጥ የከተተውን ይሄን ኢህአዲግ በካውንተር ሪቮሉሽን አስወግዶ አዲስ ስርዓተ መንግስት መትከል ብቻ ያኔ ነው አንተ የምትፈልገው because I know you ለፍትህ ነው የቆምከው አንተ የምትፈልገው ፍትህ የሚመጣው ያኔና ያኔ ብቻ ነው ቲፒኤልኤፍን ይዘን ፍትህ የለም ብልጽግናን ይዘን ፍትህ የለም ሻዕቢያን ይዘን ፍትህ የለም ይሄን ነው ማለት ነው እሺ ያው ቹቹ ንግሩን ጨርስ ብዬ ነው ያው ለውጡ ምንድነው አንድ ቀን ደግሞ ቹቹ አንድ ጊዜ እኮ ብዙ ነገር ሄኝ በወቅቱ አልመሰለኝም ነበር ዛሬ ብሎ ሲያደር አቆ ይሄ ነው ለካ ይለኛል አይነው እንደዛ እንደሚለኝ ምክንያቱም እኔ ቹቹ ግምቱን ያስቀመጠው ቹቹ ይሄ ኮንስፒረሲ ቴሪን ያስቀመጠው እንደዚህ ሊሆን ይችላል እንደዚህ እየተሻረኩ ነው እንደዚህ ሴራ እየሰሩ ነው ምናምን የሚል ነው ሶ ግምቱ ነው እኔ ደግሞ ማወራው ግምት አይደለም እኔ ደግሞ ማቀው ነው መረጃ ነው አቆን ነው መሬት ላይ ያለው ልዩነቱ እሱ ነው ግን ከዚህ በፊት በትግራይ ጦርነትም ጊዜ ከዛም በኋላ ለምሳሌ አንዳንዶቹ እንደምሳሌ ያነሳናቸው ሚዲያ ላይ ስላሉ ነው ማነሳቸው ወደ ኢትዮጵያ በሶስት አራት ነገር ትወድቃለች አንደኛ ዲፕሎማሲ ላይ በኋላ አብይ አህመድ በዓለም አቀፉ አይን እንደወዳጅ ሳይሆን እንደ ጠላት ነው ማየት የሚጀምሩት ለምን ህዝቡ ላይ ከሚያደርሰው ነገር ተነሳ የኢትዮጵያን ዲፕሎማሲ ታዩታላችሁ እንዲያው እዚህ ያላችሁ ሰዎች ምስክር ትሆናላችሁ ተዚህ ላይዋል ጎማ አራት እግሩ የተነፈሰ ብዬ የዲፕሎማሲውን ፖለቲካውን ኢኮኖሚና ሚሊተሪውን ያስቀመጥኩት ስንቶች እንደሆናችሁ አላውቅም ካላችሁ ይሄ ይሆናል በሁለተኛ የኢትዮጵያ ፖለቲካ ራሱ ይወድቃል ፖለቲካው የሐሳብ መሆኑ ይቀርና የብረት ፖለቲካ ይሆናል በሶስተኛ ደረጃ ዛሬ ኢትዮጵያ ውስጥ ያለ ሰው አለመሰለውም አብይ ላይ ዘፍናል ይደንሳል ግን ነገ ጠዋትም የምትበሉት ታጣላችሁ በቀን አንድ ጊዜ በልቶ ማደር ብርቅ ይሆንባችኋል የኑሮ ውድነቱ ጣራ ይገባል ዶላር ዛሬ 50 ነው 40 ነው 50 ነው ገባ ብላችሁ ታማራላችሁ እመኑኝ 100 ምናምን ብር ይገባል ከዛ በኋላ ኢኮኖሚውንም እናንተ አትችሉትም ዶላርም በቀላል አይሆንም እንዲያውም ከቻላችሁ ምክሬ ልስጣችሁ ንብረት ካላችሁ ብራችሁን ንብረት ላይ ካልሆነ ግን ብራችሁን ዶላር ላይ ያዙት የኢትዮጵያ ብርም ይወድቃል ደሃኑ የምትሆኑት ይሄንን ካዳመጣችሁ አዳምጡኝ ብዬ የተናገርኩት ይሄ ምናልባት አይ ቲንክ 3 ዓመት ያልፈዋል ይመስለኛል ይሄንን ሁሉ አልኩ ሰው ሁሉ ያኔ ይሰድበኛል ምን ይለኛል ሌላው ሚሊተሪ ነው መስሎት ነው አብይ አሁን ኤርትራንም ሌላውንም ሰብስቦ ትግራይን አድቅቄ አጥፍቼ ተቆጣጥሬ ጨርሼ ይላል ያላወቀው ግን ጦርነት የምትጀምርበትን ነው የምትጨርስበትን ቀን አታውቀውም የትግራይን ጦርነት ስትለኩስ ከዛ በኋላ ጦርነቱ ራሱ እሳት ነው ልክ ጫካ ውስጥ ክብሪት ካነደድክ ክብሪት ትንሽ ነች አልኩ ያን
ክብሪት ትንሽ ነች፣ እሳቷም ትንሽ ነው። መቀጣጠል ሲጀምር ግን ጫካ ነው የሚያቃጥለው። ይህን ጦርነት አብይ የጀመርከው ትግራይ ላይ እመነኝ፣ ያኔ ብዙ የአማራ ልጆች፣ ቲፎዞዎች፣ አክቲቪስቶች፣ ፖለቲከኞች እሰየው እያሉ እስክስታ ይመታሉ። ግድ የላችሁም። ዛሬ የመታችሁበትን እስክስታ አብይ አህመድ ነገ ጠዋት በድሮን ያወልቀዋል። ታያላችሁ። ትግራይ ላይ የሚቆም መስሏችሁ ነው እናንተ። ካልፈለጋችሁ ይህን ንግግሬን በታሪክ አስቀምጡት ብያለሁ ብዙ የአማራ ልጆች ላይ። እዚህ ኖሞር ሲወጡ ምን አልኩኝ? ይህንን ኖሞር አይታችኋል። አብይን አትንኩብን። ቄሶቹም ቀሳውስቶቹም ዋይት ሃውስ ነጩ ፖስታ ለነጩ ቤተመንግስት ሲሉ አረንጓዴ ቢጫ ቀይና የኤርትራን ባንዲራ ይዘው በአንድ ላይ ወጥተዋል። እመኑኝ ይጣላሉ። ይሄ ዛሬ አብይን ደግፎ ለአብይ የዘፈነ እስክስታ እየመታ የወጣው አብዛኛው የአማራም ደጋፊ ነገ ጠዋት እያለቀሰ አሜሪካ አድኑኝ ይላል። ታያላችሁ። ለዚህ 6 ወር ጊዜ ሰጥቻለሁ ብዬ ተናግሬያለሁ። ቪዲዮ ላይ አለ፣ ዩቲዩብ ላይ አለ። አዳምጣችኋል። ማዳመጥ የምትፈልጉ ወደኋላ ሄዳችሁ ማዳመጥ ትችላላችሁ። 4ቷ ጎማ የተነፈሰ ነው። በስተመጨረሻ ኢትዮጵያ አብይ አህመድን ሰው በመሳሪያ ባይጥለው አብይ ኢትዮጵያን ለማስቀጠል የማይችልበት አቅም ውስጥ ይደርሳል። ያልተፈጸመችው ምናልባት እቺ ነው። እችንም ጠብቋት። ምናልባት አብይ በኃይል ይወርዳል፣ በጦርነት ይወርዳል። አብይ ጦርነትም አያስፈልገው፣ ኃይልም አያስፈልገውም። በስተመጨረሻ እነዚህ 4ቱ ጎማዎች የመኪናው ከተነፈሱ አገሪቷን የትም እንደማይወስዳት ሲያቅ ከዛ በኋላ እሱም ራሱ ጊቫፕ ማድረግ ይጀምራል። አገሪቷም እንደ ሀገር ማትቀጥልበት ደረጃ ትደርሳለች። ለዚህ ጠመንጃ ሙላ ላያስፈልግ ይችላል ብዬ ተናግሬያለሁ። እያንዳንዷን ነገር ተራ በተራ ይዋት። ከዛ በኋላ የሰላማዊ ሰልፉ ውጭ ያለው አሁን ምን እንደሚወጣ ታውቃላችሁ። አማራ ላይ ጦርነቱ፣ የአማራ አክቲቪስቱ፣ ፖለቲከኛው ምኑ ዛሬ አብይ አህመድን ሲረግም ታላችሁ። የኢትዮጵያ ሕዝብ ያን ያላዳምጠኝ ዶላር ዛሬ ስንት ነው? 150 ምናምን 60 70 ምናምን። የኢትዮጵያን ኢኮኖሚ ታዩታላችሁ፣ ኑሮ ውድነቱን ታዩታላችሁ፣ ኢትዮጵያን ሚሊተሪ፣ የኢትዮጵያን ፖለቲካ፣ ሁሉንም ነገር ታዩታላችሁ። አንድ በአንድ ጌታቸው ወደ ስልጣን ሲመጣ 2 ዓመት ላይ ጊዜ አስተዳደር ሲባል ወጥቼ ምስክር አላችሁ። እዚህ ዩቲዩብ ላይ አላሁንም ገብቶ ማየት ይቻላል። አይሆንም ጌታቸው አይሆናችሁም፣ ግድ የላችሁም እመኑኝ ስል ስድብ፣ እርግማን፣ ውርደት እሺ ታዩታላችሁ። አይሆናችሁም። ምክንያቱም የሚያወራውን አይደለም የሚሰራውን አውቃለሁ። አይሆናችሁም። ውሎ አድሮ ይሄ ነው የመጣው። እኔ ዛሬ የምናገራችሁ ለአንዳንዶቻችሁ ማትቀበሉት የምትቃወሙት ከሆነ ችግር የለብኝም። ጊዜ እናስቀምጥ የለም። ከጊዜ በኋላ ደግሞ ትፈልጉኛላችሁ። ያኔ እኮ እንደዚህ ተብሎ እንደዚህ ወጡ። ግን ኤኒሃው አንዳንድ ጊዜ ምን እላለሁ፣ ወይ እኔ ብሳሳት ይሻለኝ ነበር ሁላ ምልበት ብዙ ጊዜ ነው ያለኝ። አሁን ኢትዮጵያ ውስጥ ያለው ቀጠናው ላይ ያለውን የሱዳንን ሁላ አንስቼ ተናግሬያለሁ። እሱ ራሱ ምን አይነት ኢምፕሊኬሽን ሊኖረው እንደሚችል በኢትዮጵያ ላይ። ከዛ በኋላ ሳይወድ በግድ ኢትዮጵያ መንግስት ጦርነት ውስጥ ይገባል። ጦርነት ውስጥ የሚገባው ወደብ ምናምን የውሸት ነው። ወደብም ኖረ አልኖረ ጦርነት ውስጥ መግባቱ አይቀሬ ነው። እሱን ብዙ ነገሮች አሉ ብዬ ኤቢሲዲ ብዬ የተናገርኳቸው እጅግ በጣም ብዙዎች አሉ። በአጭሩ ልልምለው ምንድን ነው፣ እኔ አንድ ነገር ስናገር ግምቴን አይደለም። እኔ አንድ ነገር ስናገር መረጃ የሆነ ማጠናው የሆነም ሰበስበው መረጃዎች አሉ። እዛ ላይ ተመስርቼ ግድ የላችሁም ይሄ ነገር ይሆናል። አንዳንድ ሰው ነው አይሆንም፣ እኔ እንደዚህ አስቤያለሁ፣ እንደዚህ ይመስለኛል ችግር የለም። በመሳሌም በደሳለኝ ሰው ፖለቲካንም መስራት ይችላል። ግን ውሎ አድሮ ግን መሳሌኝ ደሳለኝ የሚለውጠው ነገር የለም። መሬት ላይ ያለው ሀቅ ነው፣ ሊለውጥ አይችልም። ለትግራይ ህዝብ ጌታቸው ረዳ ኢንፋክት አሁን አብይ ለቀው ያልፈለገበት አንድ ምክንያት አለ። ምንድን ነው? በአጭሩ ልንገራችሁ፣ ምናልባት ያልተናገርኩት ሊሆን ስለሚችል ጊዜ አስተዳደር ካደረገው በኋላ ጌታቸው ረዳና ጀነራል ጻድቃን እና ካቢኔው የሚያውቁት ይሰራል ከብልጽግና ጋር የተነጋገሩት ማለት ነው። እና ጌታቸው ረዳ ያው አንዳንድ ስራዎቹን ትግራይ ጀመሯቸው ነበሩ። ለምሳሌ ከቲዲኤፍ ጋር ተያይዞ ከህዋት ጋር ተያይዞ እና ደግሞ ያን ክልል አመቻችቶ ለአብይ ከመስጠት ጋር ተያይዞ ከዛ በኋላ የኤርትራው ነገር አለ፣ ሌላም ነገሮች አሉ። በኋላ ይሄ ነገር እነዛም ቆቅ ናቸው በሉ። ያው አንዳንድ መረጃ ደረሳቸው። አፋር አካባቢ ያለውን የምታውቁት ነው።
እሱንም አውጥተነው ነበር መረጃውን ቆየት ብለን። ከዛ እነዛም ደረሱበት፣ በዚህ በዛም ያሉት ደረሱበት፣ አወቁት። ማድረግ የሚገባቸውን ማድረግ ሲጀምሩ እነዚህ እንደተባነነ ሲያቅ አንዱም ዳያስፖራ ሆነ፣ ሌላኛውም ደግሞ ወደ አዲስ አበባ ሸሸ። እዛም የነበሩት አንዳንዶች ተበታትነው ላጠላጣሉ። ነገሩ ከታወቀ በኋላ ነው። አሁን ጌታቸው ረዳ ስራ የለውም እንዳልኳችሁ ነው። አስተማሪ ሊሆን አይችልም። አስተማሪ ሆኖ ጠጅ መጠጫም አያገኝም። ተውት፣ ይሄ ውስኪና ቮድካን ተውና ዛሬ ዩኒቨርሲቲ አስተማሪ ብትሆን ከቤት ክራይ ተርፎ የምጠጣበት እጅ አይኖርም። ግልጽ ነው። ኦብቪየስሊ ጌታቸው መልከስከስ አለበት። ሰው አብይ ምንድን ያለው ነው? ብዙ ገንዘብን የመደብ ነው፣ ብዙ ሚሊዮን የሰጠናችሁ የተለያየ ነገር እኛ የተባባልና ነው። ያው በአደባባይ ሰው የተባባላቸው ነገሮች ነበሩ። ህወሓትን ከማፍረስ ጋር፣ ቲዲኤፍን ከማፍረስ ጋር፣ ያንን ሁኔታውን ከማመቻቸት ጋር፣ መከላከያ ከመግባቱ ጋር፣ ከዛ ውሎ አድሮ ደግሞ ወደ ኤርትራም ከመዝመቱ ጋር፣ ሌሎችም ጋር ነገሮች ጉዳይ አለ። ያን ሁላ ብር ሰጠን፣ በበቂ አልሰራም አለ። አልሰራሁም መድረግ የሚገባኝን አንዳንድ ነገሮች እንደዚህና እንደዛ ያሉት ነገሮች ነበሩ። በኋላ አብይ አልፈለገውም። ግን ምንድነው ሊሆን ነው? ጌታቸው ከወጣ ከኢትዮጵያ ስራ አያገኝም። ያው እንደምታውቁት ነው። ወይ ስራ ቢያገኝም ምልህ እንደነ ቹቹ አይነት የሆነ ካምፓኒ ምናምን ነው የሚቀጠረው ሬጉላር። ምናልባት ከቹቹም ጋር አንድ ላይ ሊገናኝ ይችላል። አብሮ ሻይ እየጠጣ እንዴት ነው ስራው አሜሪካ ምናምን ሊሆን ይችላል። እንደዚህ አይነት ስራ ደግሞ ሴፍ አይደለም፣ ለሱ ሴፍቲም የለውም። ምክንያቱም ስንት ደም አፍሰሰህ ቀልደህ መተህ በነፃነት እንደ ቹቹ ነጭ በነጭ ለብሰህ እየተዝናና ሻይ እየጠጣ ወጥተህ ልትገባ አትችልም። ጠላቱ ብዙ። ስለዚህ ያለው አማራጭ አንድን ብልጽግና እንደ አይኖ የቤት ስራዬን አልሰራውም፣ ስራዬን በተገቢው ነገሮች ከሽፈዋል፣ እሱ የሆነ ቦታ ፈልግልኝ። አለበለዛ ግን ምንድነው የሚሆነው? ብልጽግና የነገራቸውን ያላረጉትን ነገር ሚስጥር ሊያወጣ ይችላል ከሀገር ሲወጣ። አይ በቃ እንግዲህ አብይ የማያስጠጋኝ ትግራይም ካባረረኝ ለምን አልዘከዝከውም ብሎ አብይም የሰጠንን ብር ነበረ፣ ይሄ ነገር አልተሳካም፣ አብይም እንደዚህ ብሎን ነበር፣ ፕሪቶሪያ የሚባለው ነገር ተውት፣ ወደ እሱ ፌክ ነው፣ ይሄን ነገር ተነጋግረን ነበር ምናምን እያለ ደንበኛ እምልህ ዩቲዩበር ሊሆን ነው ጌታቸው ረዳ። ዩቲዩብ ይልልሃል፣ ይከፍታል። ከዛ በኋላ ብዙ ሰው ደግሞ ይሰበሰባል። ምክንያቱም የአቃት ሚስጥር እስክታልቅ ማለት ነው። ኦፍኮርስ አይቀጥልም፣ ግን ሚስጥሩት እስክታልቅ እሷ ላይ ተፍተፍ ይላል፣ ያልቃል። ስለዚህ ያን ደግሞ ለአብይ ሪስክ አለው። ስለዚህ አብይ በኪሳራም ቢሆን ቮድካም እያጠጣ ቁርጥም እያበላ እዛ ኪፕ ቢያደርገው ጥሩ ነው። አሁን ጌታቸው ረዳ የሚመክረውን አብይ ይሰማል? አብይ ጌታቸው ረዳ አይደለም፣ እግዚአብሔር ከሰማይ መጥቶ ቢመክረው የሚሰማ ሰው አይደለም። አብይ በምክር የሚሄድ አይደለም። አብይ ካቢኔ ምናምን የሚልህ የሚፎግርህ ነው። ልንገራችሁ አንድ የምታውቁት፣ እኔ የማውቀው ሁላችሁ የምታውቁት፣ አብይ አህመድ ከሶማሌላንድ ጋር ሲፈራረም በዚህ በወደብ ጉዳይ የውጭ ጉዳይ ሚኒስተር የነበረው ደመቀ መኮንን፣ ምክትል ጠቅላይ ሚኒስተር የነበረው ደመቀ መኮንን አያውቅም። የአማራ ባለሀብቶች ሰብስቦ ምን አላቸው? ውጭ ጉዳይ ነኝ አይደለም፣ ምክትል ነኝ አይደለም። አብይ ተነጋግሮ እስከተፈራረመባት ቴሌቪዥን ላይ መጥቶ ይኸው ፈጣሪ ይመስገን አገኘን ምናምን ሲል ያኔ እንደናንተን የሰማሁት። ኤርትራ ጋር ሄዶ ከኢሳያስ ጋር ሳውዲ አረቢያ ሲፈራረም ይሄን አብይን ልትመክረው ካቢኔ ፓርላማ ቅብርጥስ ምክትሉ አያውቅም። የውጭ ጉዳይ ሚኒስትር አያውቅም። እንግዲህ የውጭ ጉዳይ ሚኒስትር እኮ ነው ትልቁ ስራው አይደል? ፋሲሊቴት የሚያደርገው እነሱ ጨርሰውት ነው። በኋላ አንተ እነሱ የሰጡህን መልእክት አስተጋብተህ በአንተ ሌቭል ያሉ ሰዎች ስትጨርስ ነው እነሱ ይመጡት ለፊርማ። ማንም አያውቅም። አብይ አህመድን ማን ነው የሚመክረው? ጌታቸው ከዳ መጠጥ ቤት ቮድካና ውስኪ ሲጠጣ ድሮ ሌሊት ላይ እስከ ምሳ ሰዓት ከሰዓት ድረስ ከእንቅልፉ ማይነሳ ሰው አብይ አህመድን ቁጭ አድርጎ አብይ አህመድም በሱ እንደማይመከር ሂኖስ ምናልባት አብይ አህመድ ወይ መክሬ ወይ ፕሮቴስታንት ሃይማኖት ከተዋለው ብሎ ሊሆን ይችላል። ምናልባት እዛ ገብቶ አንድ ቀን የቄስ ልብስ ለብሶ መስቀል ይዞ ሃሌሉያ ብሎ ወጥቶ በቃ ፖለቲካውን እርግፍ አድርጌ ትቼ ከዛሬ ጀምሮ ሰባኪ ሆኛለሁ ቢለን አትሊስት ምልህ ስጋውም ባይጠቅም ነፍሱ ድናለች ብለህ ተመስገን መድኃኒዓለም አትሊስት ነፍሱን አሳረፈለታል ምናምን ትላለህ። እንደዛ ካረገው ነው እንጂ አብይ ጌታቸውን ይዞ ምከረኝ ንገረኝ ሌላው እንዳልሆነ
ሶስሊ ግልጽ። ግን ምን መሰላችሁ ብዙ ሰው የኢትዮጵያን ፖለቲከኞች በጣም ልክ እንደ ሮኬት ሳይንስ ጭንቅላት ሶፈስቲኬትድ የሆነ ጭንቅላት ያላቸው ይመስላቸዋል። አይደለም። እውነቴን ነው የምነግራቸው። ምናልባት በአፍሪካ ታሪክ ዱም ዳም የሆነ ስብስብ ያለው ብልጽግና የሰበስባቸው የዳምና የዱሜ ስብስብ ያሉት እዛ ነው። ያን ያህል በጣም የረቀቀ ፖለቲካ ልክ እንደ ሞሳድ እንደ ሲአይኤ እያልን እያረግን ስናያቸው በጣም ያናድደኛል። የከብት ጭራ ይዞ መካከል አዲስ አበባ ገብቶ ፖለቲካን እዛ የጀመረ ሰው አሁን እንደ ሞሳድ እንደ ሲአይኤ ምናምን አይነት ጭንቅላት የእነሱም ፖለቲካ ገና ሲጀምሩት አሁን የኢትዮጵያን ፊልምና ድራማ ሲጀምሩት ትጨርሱታላችሁ ሁላችሁ ዩኖ ኦልሬዲ ጀስት ገና ሲጀምሩት አሁን እንግዲህ ባለዋና እንትና ይጣላሉ፣ ከዛ በኋላ ዋ ምናምን ይላሉ፣ ከዛ እንደዚህ ነው ብለህ ትጨርሰዋለህ። ለምን? ስክሪፕት ጸሐፊዎቹን ታውቃቸዋለህ። ስለ ስክሪፕት አጻጻፍ አይደለ በኮሌጅ ደረጃ የተማረ በሃይስኩል በኤሌመንተሪ ደረጃ የተማረ የለም። ሶ ቁጭ ብሎ አልጋነሽና እንትና ተፋቅረው ገመቹ ምናምን እያለ ነው የሚጽፈው። ታውቀዋለህ። ሆሊውድ ጋር ብትመጣ ግን አንዳንድ ጊዜ እንደዚህ ነው የሚያልቀው ስትል ባልቀመጥከው ፊልሙን ይጨርሱታል። ያውቃሉ፣ ስክሪፕት እንዴት እንደሚጻፍ ያውቃሉ። ያንተን ጭንቅላት በደንብ ነው የሚያውቁት። ለምሳሌ ቁማር ብዙዎቹ ማያውቁት አሁን ስንቶቻችሁ ቁማር እንደምትጫወቱ አላውቅም። ካዚኖ በሀገራችን ላይ ካዚኖ እያንዳንዱ ማሽን ከተቀመጠ በኋላ በጣም በዛ ነገር ሃይ ሳይኮሎጂስቶች አሉ ይመጣሉ። አንድ ሰው በቃኝ እንዳይል መልሶ ካዚኖ ብሩ እስኪያልቅ እንዴት ነው የሚጫወተው ያንን በትክክል የሚያጠኑ የሚያውቁ ሰዎች ኤክስፐርቶች ይመጣል። እንደዛ ነው ዲዛይን የሚደረገው የቁማር ማሽኑ። ብዙ ሰው በቁማር ቤቱን ሀብቱ ንብረቱን የሚያጣው ጅል ስለሆነ እንዳይመስል ማሽኑን ያስቀመጡት ሰዎች ጂኒየስ ናቸው በደንብ እና ይመስልሃል እሱ የመብራት የቢልዲንግ የሰራተኛ ምናምን አንተ ቁማር እየበላኸው በነፃ ለነሱ ሊከፍል ቁማር ቤት የተቋቋመው ሊዘርፍህ ነው። ህጋዊ ሌባ ነው። ብርህን ሊወስድ ነው። ግን ምን ያደርግሃል? በመካከል ይሰጥሃል ጉርሻ አገኘሽ ሲል የስ 1000 ብር አጥፍተህ ከዛ 300 ብር ይሰጥሃል። የስ በላው ጆርጅ አቲና በላው ትላለህ። ከዛ 300 ብሯን አሳይቶ 3000 ሊበላ ነው ማሽኑ። ቁማር ቤቱ ሊበላህ ነው 3000። አንተ አይገባህም። አስምጠውሃል እዛ ውስጥ። በጣም በረቀቀ ነገር ነው የሚሰራው። የኢትዮጵያ ፖለቲካ ከብት ጠባቂ፣ እረኛ፣ ደሃ ምናምን ነው ድንገት የገባበት። ከዛ በኋላ ጠቅላይ ሚኒስትር ሆኑ። አብይ አህመድ ሁሌ ይነግራቸዋል፣ የአዲስ አበባ ልጆች እናንተ እንደዚህ አይነት ከተማ ቁጭ ብላችሁ እኛ ከበሻሻ መተን ቀማናችሁ ይላል እና የአዲስ አበባ ሰው እዛ እንትና ጉራጌ ሱቅ ቁጭ ብሎ ጫት ይቀማል፣ ሴት እየለከፈ ምሪንዳ እየጠጣ ሲጋራ እያጨሰ እበት ከብት። ከዛ በኋላ ከበሻሻ መጥቶ እሱ ወንበርህን፣ ስልጣንህን፣ ሀብትህን፣ ንብረትህን ቀምቶ ከዛ ሰላማዊ ሰልፍ አትውጣ ዱዳ፣ በጫት የደነዘዝክ በሲጋራ የደነዘዝክ ዱንዙዝ እኛ ጋራ ቴክስት እያረግ ጩሁልን፣ አሰሩን፣ እንዲህ ያሉን፣ አስፈራሩን ምናምን ይበልህ የታባ ምድረ ከብት የሚያግድ ከብት የሚጠብቅ ፍራሽ አይቶ ማያቅ መኪና አይቶ ማያቅ ልጅ መቶ ቀምቶ። አሁን እንደዚህ አይነት ሰዎች እኔ ጭንቅላት በልጠው እነሱ ሶፊስቲኬትድ ሆኖ እኛ ይናሱ። ይሄ እኮ ለእኔ ስድብ ነው። አንድ ሰው እኔ ምልህ እንደ አብይ ታስባለህ ቢለኝ እየሰደበኝ ነው ማለት ነው። በጣም ሰድበህ በጣም ንቀኸኛል ማለት ነው። የአብይ የፖለቲካ አካሄድ ለእኔ ተሰውሮ እሱ ሶፊስቲኬትድ በቃ ጂኒየስ ሆኖብኝ ይሄ ልጅ ለዛውም እንደ አንዳንዶቻችን በስነስርዓት ክፍል ውስጥ ቁጭ ብሎ ያልተማረ ልጅ ትክክል ነህ። ግን ነጥቡ ቆይ ያስጨርሻል። ማርገብገቢያ የሚሸጥ የነበረ ልጅ ተራ ወታደር የነበረ ሰው እሱ ጂኒየስ ሆኖ እነሱ በቃ ጂኒየስ ሆኖ ወረ እነሱ በቃ ልክ እንደ እንትን አድርገን ስናስባቸው እኔ በጣም ነው የሚገርመኝ። እኔ ለዛ ነው እና
የኢትዮጵያን ፖለቲካ ሞሊድ ወይ ነብይ መሆን አይጠበቅባችሁ። በቃ ምንም በደንብ ፖለቲካውን በትክክል ካያችሁት ወዴት እየሄደ እንዳለ ለመገመት ከባድ። ለምሳሌ በጦርነት ወቅት ከተናገርኳቸው አንድ ሌላ የረሳሁት ላስታውሳችሁ። ኤርትራውያኖችን አስገቧቸውና ኤርፖርት ላይ ኤርትራውያኖች አሉ፣ የሻዕቢያ ሰላቢ ደህንነቱ ላይ አሉ፣ ፖሊስ ላይ አሉ፣ ፌዴራሉ ላይ አሉ። ጌታቸውንና ደብረጽዮንን ለጠቆመ 10 ሚሊዮን ብር ይሰጣል ሲባል ስንቶች እንደምታስታውሱ አላውቅም። 10 ነው 8 ሚሊዮን አለው። እኔያው ስልክ አስቀምጠዋል። በአንድ ሌሊት እኔ ሰዓቱን ካልኩሌት አድርጌ ደውዬ አውቃለሁ። ያኔ በጦርነቱ ወቅት ሰዓቱን በኢትዮጵያ ቀን ላይ ማለት ሁሎ ጤና ይስጥልኝ እንደምናችኋል ጤና ይስጥልኝ አለ። አማርኛው ይዘዋል። ኤርትራዊ ነው። በጣም ነው እናመሰግነው ለጌታቸው ረዳን ለደብረጽዮን ለጌታቸው ረዳ ፊዘናቸዋል አልኩ። ማንክ አለ። አፉ እየያዘው ነው። ሻዕቢያ ነው። ለምንድን ነው የኤርትራ እንትን እዛ ላይ መደቡት? ደብረጽዮንና ጌታቸው ረዳ የሚፈለጉት ትግራይ ነው። ሊደወል የሚችለው ከትግራይ ነው። ከትግራይ የሚደውር ገጠር ላይ አማርኛ ላይችል ይችላል። ትግርኛ ብቻ ነው የሚችል። አማርኛ ከቻለ ደግሞ በቅጡ ሊያወራ አይችልም። እንደኛ የምናወራውን አማርኛ ያወራ። ለዛ ነው ደውል ሎዘናች ያለው ዙሉ ደብረጽዮን ዙምበል ምንድን ነው አለ በስልክ ኢትዮጵያ ደውዬ ነው የታያችሁ። ከዚህ ሉቀኛ ለገንዘብ ልስጣችሁ ይላል። ማን ነው አለ ለደብረጽዮን ዝምበል አለ። ምንድን ነው የሚለው አለ ደብረጽዮን አትያዙን ለገንዘብ ልስጣችሁ ልቆቀን ያለ ለጌታቸው ረዳ አለ። ከዛ ያው እዛው የስለላ መዋቅር ስለሆነ ታታታታታ እያደረገ ከየት እንደተደወለ ያው ከትንሽ ኦልሞስት ከአንድ ደቂቃ በላይ ከቆየ ሎኬሽንህንም ይጠቁማቸዋል ከየት ሆነህ እየደወልክ እንዳለ። ኤኒዌይስ እንደሱ አይነት መሳሪያ በቻይና ያስገቡታል። እንዛ እንደሚያውቁ አውቃለሁ። እኔ ስቱፒድ አይደለሁም፣ ግን እንደዛ ያረኩበት የራሴ ምክንያት አለኝ። ከዛ ታላግጣለህ አሜሪካ ሆነህ የምትደውለው አለኝ። እንዳልኳቸው አማርኛው ይዘዋል፣ እንደኔ አይነት አማርኛ አይደል። በኋላ እኔ ምን አልኩት፣ አብይ አህመድን አንተ ደግሞ ከጠቆምከኝ እኔ ለምን 20 ሚሊዮን አላረግልም አልኩት። ጆሮ ላይ ዘጋው ማለት። ከዛ በትግርኛ የሚል ደሟል እና በተቻለኝ መጠን የነሱን የትግርኛ አክሰንት ለማጥናት ትንሽ ጥረት አደረኩ። ደውል ትናወሌ ክምላው አሉ መንክብል አለ። ያው ኤርትራዊ ነው ራሱ ደብረጽዮን ጌታቸው ረዳ ህዝናዮ መለና ናብዚ አታሶቀል ሱቆል ደብረጽዮን ታይ ደብረጽዮን እንታይ ዝብል አበኹም እስኩሞ ማለት አዚ ንጎ አላ ነቲ ደብረጽዮን ርእዮ ንጌታቸው ረዳ ርእናዮ ህዝናይ ምናምን አልኩኝ። ከዛ ትንሽ ቆይቶ ያው ነቃ ሰደበኝ። ያለማታከት እንደዛ አረገናቸው። ያው ለቀው ሄዱ። በኋላ የትግራይ ነዋሪዎች እየጠቆሙ ያሲሉ ነበር ኤርትራውያን መሀል ከተማ። በኋላ አንድ ቀን ፕሮግራም ሰራው። ኤርትራውያኖች ኢትዮጵያ ወይም የኢትዮጵያ ህዝብ የወደዳችሁ ያፈቀራችሁ መስሏችሁ በአደባባይ ላይ በትግርኛ እያወሩ ይሄዳሉ ደረታቸውን ነፍተው። ከዛ ይሄ የነፃነት የሚሉት የለም የባርነት በዓላቸውን ሊያከብሩ ሲሰበሰቡ መንግስት አድርጎ ያጠናቸዋል። በኋላ እኔ ምን አልኩ፣ የነፃነት በዓላችንን በሚሊኒየም አዳራሽ አከበርን ይላል። በኋላ እኔ ፕሮግራምን ብዬ ሰራው። እያከበራችሁ ነው ለእናንተ፣ መንግስት ደግሞ ማን ምን እንደሆናችሁ እያወቃችሁ ነው። ከጊዜ በኋላ ዲፖርት ትደረጋላችሁ፣ ትሳደዳላችሁ ስል አንዳንድ ኤርትራውያኖች ሰደቡኝ። አስታውሳለሁ። ስልክ ሁላ እየደወሉ አንድ እናትና አባት ማስታውሰው ከጀርመን የደወሉ
እናንተ እኛ አሁንማ በአብይ አህመድማ ማንም አይነካንም እናንተ ወያኔዎች ናቸው እያሉ ምናምን ሲሰድቡኝ ገብታችሁ ላስደምጣችሁም ይችላል። ትንሽ ይቆዩማማ ኤርትራውያኖች ትሳደዳላችሁ እና ያኔ ዛሬ በደንብ አውቀዋችኋል። የትም አታመልጡም። እንድትጠቁሙ ያሏችሁም አውቀው ነው። እናንተ እነማን እንደሆናችሁ እንዲያውቁ ነው። ዛሬ ሰሞኑን ራሱ ንብረታቸውን እየቀሙ አንዳንዶችን በጥይቱን ለመግደል ጀምረዋል። ኤርትራ ነኝ ሲባል በጥይት አሁን በቅርብ ጊዜ ከትናንትና በስቲያ ከ2-3 ቀን በፊት መታወቂያ እንዳጋጣሚ አሩን ስደተኛ ነው ምናምን መታወቂያ አልያዘም አመጣለሁ ብሎ እሺ አመጣለሁ ምናምን አለ መሰለኝ። ስልክን አምጣሉት። አይ ስልኬን አልሰጥም አለ። እዛውን የዘረጉት መሀል ከተማ አዲስ አበባ። ኤርትራዊ ሁሉ አሁን እያሳደዷቸው ነው፣ እየገደሏቸው ነው፣ እያሳሰደዷቸው ነው፣ እየቀሟቸው ነው። አንዳንዶች እያመለጡ። ይሄን አልነገርኳችሁም ኤርትራውያኖች? መቼም እኔ ዩቲዩብ ላይ የምትመጡ እርግጠኛ ነኝ ታስታውሱኛላችሁ በደንብ በሚገባ። ተማሩ። አይ ቲንክ ሰነፍ ብልህ ከሞኝ ይማራል፣ ከሰነፍ እርሻ ይማራል ብልህ ሰው። እያንዳንዷ ነገር ኢትዮጵያ ውስጥ ያለው ፖለቲከኛ የሚያደርጋት በጣም ሶፈስቲኬትድ አይደለም። ጭንቅላታቸው ለመረዳት ከባድ አይደለም። አብይ አህመድ እንዴት እንደሚያስብ አውቃለሁ አለ። ማን ነው? ልደቱ አያሌው። ስለዚህ እንዴት እንደሚያስብ ካወቅኩ ምን አሰበ ብዬ አልጨነቅም አለ። ብዙ የእሱን ንግግር አላዳምጥም፣ ምክንያቱም ይገባሃል በደምብ። አሁን እኔ ሽመልስ አበሳ ሲያወራ በጣም እውነቴን ነው የምነግራችሁ፣ በጣም የተቆጣ የ6 ዓመቱ ህፃን ልጅ የሚያወራ ነው ይመስለኝ ሲናገር ሁሉ ሰው። አሁን ሽመልስ አበሳን እንደ ፖለቲካ ሊቅ አይተኸው ለሚናገረው ንግግር ምላሽ አስጠው እንትን ነው ብሎ የማይጣ ትርኪ ምርኪ ስብስቦች ናቸው። የትርኪ ምርኪ ስብስብ የእነሱ ፖለቲካ ለእኔ እንትን አይደለም፣ ሶፊስቲኬ አይደለም። እና አንዳንድ ጊዜ ቱ ቢ ኦነስት ዊዝ ዩ እንደ ጂነስ እንድታዩኝ አይደለም የእነሱን ሀሳብ ምልህ አንተ ራስህ ባታውቅ መጠየቅ ነው ያለብህ ራስህን። አይደሉም፣ ሶፊስቲኬትድ አይደለም። ለምሳሌ የእስራኤል ሞሳድ ምን ያስባል ብትል ትልቅ ጭንቅላት ይጠይቃል። ስለ ቀጠናው ምንድን ነው የሚያስበው? ሲአይኤ በአፍሪካ ቀንድ ጉዳይ ላይ በጣም ትልቅ ጭንቅላት ይጠይቃል። ወይ ኬጂቢ ምን ያስባል? ትልቅ ጭንቅላት ይጠይቃል። ትልቅ ዲፕ ዳውን የሆነ እውቀት ይጠይቃል። ይሄ ከብት ጠባቂ እበት ሲጠርግ የነበረ ማራገቢያ ሲሸጥ የነበረ ሁላ መሀል ከተማ መጥቶ ፖለቲከኛ ሆኖ እሱ ልክ አዜፍ ሶፊስቲኬትድ ሆነው እኛ የነሱ ፖለቲካ በቃ ግራ ጋብቶን ወረ እነዚህ ሰዎች እንዴት ነው የሚያስቡ ምናምን ብለህ ስትጨነቅ እስቲ ያስበው። የማይሆን ነገር ነው ጋይስ። ሶ ሲምፕል እንደዚ ሆነስትሊ ስፒኪንግ እንደው ትንሽ ነገር ዲጋውት ካረጋችሁ ዊል ፋይንድ አውት። that's what አሁን እኮ የኔን ነገር እኮ ነው አንተ ቫሊዴት አፕሩቭ የምታደርገው። ምን መሰለህ? that's what I'm saying። አብይ አህመድ ሶፊስቲኬትድ አይደለም። አብይ አህመድና ኦፒዲዮ አብሮት ያሉት ስልጣን ላይ ናቸው የምንላቸው ሰዎች ይህን ሁሉ ነገር ሊያደርጉ አይችሉም። ኢቭን ለመሆንም እኮ ጭንቅላት ይጠይቃል። አንተ ራስህ ስትናገር ነበር። ለዛ ነው እኔ ኢህአዴግን ነው ማሰብ ያለብን። ቲፒኤልኤፍን እዚህ ውስጥ ልንተወው አንችልም። ሻዕቢያን ልንተወው አንችልም። እነዚህ አክተሮች ናቸው። ዋና የቀጠናው ችግሮች እነዚሁ ናቸው። ቨስድ ኢንተረስት አላቸው ብልጽግና ላይ አዲስ ፍሬሽ አመራር እንዲመጣ እኔ እናንተ ወይ ደግሞ አማርኛ ተናጋሪ በተለይ ከዚህ ከብአዴን ውጭ ናቹራል የሆነ አማርኛ ተናጋሪ አይደለ? አብዛኛው ከተማ ኢትዮጵያ ውስጥ እንግዲህ እንደምታውቀው በተለይ ይሄ አሁን ያለው ስርዓት ኢትዮጵያን የመዘነበት ነገር በከፍተኛ ሁኔታ የጎዳው ከተማውን አማርኛ ተናጋሪውን በኢትዮጵያ አንድነት አምናለሁ የሚለውን ነው። ብሔርተኛውን ደግሞ ጠቅሞታል። አንተም ብዙ ጊዜ እንደምትናገረው እንደዚህ አይነቱ ሰው ወደ ስልጣን እንዲመጣ አይፈለግም። ለምን? ተጠያቂ ያደርጋቸዋል። እኛ ማየት ያለብን ኦነስትሊ ይሄ አሁን ያለው ነገር አንደኛ እዚህ ጋር ብዙ ሰዎች ስናገሩ ብዙ ጊዜ አማራ ብሔርተኞች ነበሩ። እኔ ማይመቻቸውን ነገር ስናገር ጉራጌዎቹ ጉራጌ ምናምን ይላሉ። ዛሬ ደግሞ የትግራይ ብሔርተኞች ያየዋቸው ነው። ከታች ጉራጌው ምናምን ትላላችሁ። ብርሃኑ ነጋ ጉራጌዎቹ ጉራጌ ሲጀምር ብርሃኑ ነጋም አሁን እኮ የእናንተ አካል ሆነዋል። ሂዝ ፓርት ኦፍ ዘ ማትሪክስ ኦልሬዲ የብልጽግና ፖኬት ውስጥ ገብተዋል። ብልጽግና ደግሞ የቲፒኤልኤፍ ፖኬት ውስጥ የገባ ነው ከጥንት። አንድ ናቸው። እኔ እዛ ውስጥ ገብቼ ምንም የሰራሁት ነገር የለም።
እኔ ዛሬ አዲስ አበባ መሄድ አልችልም። ገና ኤርፖርት ላይ ያስሩኛል። ኦኬ እኔ አይ አም አጌንስት ዘም አም ናት ፓርት ኦፍ ዛት። ኦኬ ብርሃኑ ነጋ ኢዝ ፓርት ኦፍ ዛት። ሶ ጉራጌነ ብርሃኑ ነጋነ ዳትስ ጀስት ነንሴንስ። አሁንም እነግራችሁ ትግራይ ውስጥ ያለው ህዝብ ሸዋ ውስጥ ካለው ህዝብ የተለየ ዕጣ ፈንታ የለውም። ሸዋ ውስጥ ሰላም ከሌለ ትግራይ ውስጥ ሰላም ሊኖር አይችልም። ትግራይ ውስጥ ሰላም ከሌለ ሐረርጌ ውስጥ ሰላም ሊሆን አይችልም። ስለዚህ የኢትዮጵያን ህዝብ ሰላም እንዳይኖረው እርስ በርሱ እንዲጠላላ እርስ በርሱ በአንካሴ በጦር እንዲገዳደል እያጋጩ ስልጣን ላይና የኢኮኖሚ ተጠቃሚ ለመሆን ያሴሩ አሉ። ኦሊጋርኪ እየፈጠሩ አሉ። ዛሬ አዲስ አበባ ኦሊጋርኪያል ሲቲ ሆኗል። አፕል አምርተው አይደለም፣ አርቲፊሻል ኢንቴሊጀንስ ኮድ ጽፈው አይደለም። ኦኬ ኢኖቬቲቭ የሆነ አንድ ነገር ፈጥሮ አይደለም። ዛሬ አንድ አፓርታማ በ300,000 ብር ነው የሚከራየው። ከየት አመጡት ብሩን? በእናንተ ኮስት ነው፣ ዘርፈው ነው። እነዚህ ሰዎች ጂኦግራፊካል ፍሪደም አላቸው። እናንተ ስትገዳደሉ ኤኒታይም ተነስ አሜሪካ ይመጣሉ። አይታችሁታል አይደል? ስብሐት ነጋ አይታችሁታል አይደል? ጻድቃን አይታችሁታል አይደል? ሌሎቹንም የፒዲኤ ሰዎች አብይ አህመድም ነገ ጂኦግራፊካል ፍሪደም አለው። አንተ እዛ በሳት ስትቀጣጠል ነገ ሲንጋፖር ሊሄድ ይችላል። ኦልሬዲ ያንተን ብር ዘርፏል፣ በቢሊየን ብር ዘርፈዋል። የኢትዮጵያ ህዝብ ንቃ ነው የምልህ። ትግሬ ነኝ ጉራጌ ነኝ እየተባባልክ እንደ እንስሳ አትገዳደል። ኢትዮጵያዊ ሁነህ የኢህአዴግን ሴራ አፍርስ። ቲፒኤልኤፍም በአዴንም ኦፒዲዮም አያድንህም። ፖለቲካ ነው የሚሰሩብህ፣ በአንተ ነው የሚጠቀሙት። ስልጣን ላይ ለመቆየት ነው የሚፈልጉት። ከተጠያቂነት ለመውጣት ነው እየሞከሩ ያሉት። እኔ እዚህ ጋር ማውራው ለኢትዮጵያ ህዝብ ነው፣ ለኢትዮጵያ ኤሊት ነው። የኢትዮጵያ ስታብሊሽመንት በማያገባህ ነው ገብተህ ልፈትፍት የምትለው። ለማያገባህ ነው የምትጨነቀው። ለምንድነው ለቲፒኤልኤፍ የምትጨነቀው የኢትዮጵያ ህዝብ? ለምንድነው ለብልጽግና የምትጨነቀው የኢትዮጵያ ህዝብ? እነዚህ እኮ አንድ እኮ ናቸው። አንድ ዳቦ የቆረሱ እኮ የበሉ እኮ ናቸው። ከአንድ ትምህርት ቤት ደደብ ማምረቻ ከሆነው ከሲቪል ሰርቪስ የተመረቁ እኮ ናቸው። የጫካ አስተሳሰብ እየተዋጉ ምናምን መጥተው በጉሮሮህ ላይ የፓርቲ ፖለቲካቸውን የኢትዮጵያ ህገ መንግስት ያሉ እኮ ናቸው። ከጫካ አስተሳሰብ ዛሬም አልወጡም እኮ። በየሜዳው ቅድም እንደነገረ ሰክረው የሚወድቁ ሰክረው ከሴት ጋር እንትን የሚሉ ትዳር እያላቸው የሚማግጡ ናቸው። ዘራፊዎች ናቸው፣ ወንጀለኞች ናቸው። ከነዚህ እንዴት ከእባብ እንቁላል ሰጎን ትጠብቃለህ እንደ ኢትዮጵያ ህዝብ? ከሰጎን እንቁላል እባብ ትጠብቃለህ እንዴ? አዲስ ፍሬሽ ሀሳብ አፍልቅ። በሪቮሉሽን ጫንቃህ ላይ የመጣውን ኢህአዲጋዊ አስተሳሰብም ኢህአዲጋዊ ዲፕ ስቴትም ፈንቅለህ አውጣ። ፍሪደም አውጅ። ከብሔራዊ ውርደት ራስን አድን። ብሔራዊ ውርደት ውስጥ ነው ያለው ኢትዮጵያዊ። ኢዳዝ ማተር ትግሬ ብትሆን ጉራጌ ብትሆን ኦሮሞ፣ ብሔራዊ ውርደት ውስጥ ነው። ዛሬ $1 በ160 ብር ነው እየተሸጠ ያለው። እንቁላል መግዛት አትችልም ለልጄ። ዶክተር 9,000 ብር ያገኛል። 9,000 ዛሬ እራት ወጥተህ የምታጠፋው ነው ስካይላይት ሆቴል ምናምን። በእንደዚህ አይነት ሁኔታ ውስጥ ነው ያለው። ይሄ ነገር ደግሞ ይቀጥላል። ለምንድን ነው? ቢኮዝ የተፈጠረው ፖለቲካ ጥቂት ቡድኖች ብቻ እንዲጠቀሙ። ኢቨን ዊዝን ዘአማራ ፖሊቲ አይታችኋል። ፋኖ የሚባለው ጎንደር ውስጥ ዛሬ አንዱን ፋኖ ገደሉት። ጎንደሬ ከጎንደሬ ጋር ተተካከሰ ተባለ። አሁን የጎንደር ብሔርተኝነት የጎጃም ብሔርተኝነት እራሱ ጥያቄ ውስጥ ነው። ኦኬ የአማራ ብሔርተኝነት የለም ያለው የጎንደር ብሔርተኝነት ነው ተባለ። የጎንደር ብሔርተኝነትም ዛሬ እንደሌለ ታወቀ። ምክንያቱም ጎንደሬ ጎንደሬን ገደለ ተባለ። ደቡብ ጎንደርና ሰሜን ጎንደር ብሎ እየመጡ ነው። ዊዝን ጎንደር ማለት ነው። ሰሜን ጎንደር ደቡብ ጎንደር ብሎ ይገዳደላል። አብይ አህመድ ፒፓውን ያጨሳል። ደብረ ጽዮን ፒፓውን ያጨሳል። ብርሃኑ ነጋ ፒፓውን ያጨሳል። they don't care. why do they care? they are politicians. they are ruthless politicians. በአንተ ኮስት እነሱ መጠቀም ነው የሚፈልጉት። ህዝባዊ አይሉም። በጣም ሬር ሰዎች ናቸው በዓለም ደረጃ ህዝባዊ የሆኑ። ወይ እነሱ ይገደላሉ ህዝባዊ ሆነው የመጡት በተለያየ መንገድ። ሲአይኤ ለምን ኬኔዲን እንደገደለው የምታውቁ ይመስለኛል፣ ወይ በተወሰነ አንብባቸዋል። ሌሎችም ነገሮች ትንሽ የሆነ ነገር ካደረግ ትገደላለህ። የፖለቲካ ኃይሎች ኦል አባውት ማክሲማይዚንግ ፓወር ነው። ፓወር ማክሲማይዝ ነው የሚያደርጉት። ፓወር ማክሲማይዝ ሲያደርጉ የስልጣን ኮምፒቲሽን ውስጥ ይገባሉ፣ የሴኪሪቲ ኮምፒቲሽን ውስጥ ይገባሉ፣ የቴክኖሎጂ ኮምፒቲሽን ውስጥ ይገባሉ፣ የብዙ ነገር ኮምፒቲሽን ውስጥ ይገባሉ። ይሄ ኢንተርናሽናል በሆነው ሲስተም ውስጥም አለ፣ ዊዝን ናሽናል በሆነውም ዓለም በተለይ ባላደጉ ሀገሮች፣ ተቋማት በሌሉበት ሀገሮች፣ ቼክን ባላንስ ሲስተም በሌለበት ሀገር ይሄ ነው ያለው። አይታችኋል ኮንጎ ላይ በሚኒራል እንዴት እንደሚጋደሉ። ኢንፋክት አሜሪካንን ሁሉ ሲጠራ ነበር። አንደኛው ነይ የሴኩሪቲ ዋስትና ስጪኝ፣ በጣም ውድ የሆኑ በቢሊዮን ዶላር በትሪሊዮን የሚቆጠር የኮባልት ምናምን ይሄ ሬር እርዝ ሚኒራልስ የሚባሉትን እሰጥሻለሁ ለአሜሪካ ብለዋል። እየተነጋገሩ ነው። ኦፍኮርስ በሚዲያ አይነግሩንም።
አሁን ያ ለአሜሪካ ህዝብ ይደርሳል? ሜቢ ናት። አብዛኛው ኢሊቱ ምናምን በሴኩሪቲ አፓራትስ ውስጥ ያሉት ምናምን ናቸው የሚጠቀሙት። ኢትስ ኦል አባውት ፓወር፣ ኢትስ ኦል አባውት መኒ። ይህን ማወቅ አለባችሁ። ኢቭን ሰለጠኑ በተባሉት ሀገራት እንኳ አይዲያል የሆነ ነገር የለም። ኢትስ ፋሳድ። ዲሞክራሲ የምትለውም ሪል አይደለም፣ ኢሉዥን ነው በአብዛኛው። የስ የተወሰነ ነገሮች ሪሌቲቭሊ የተሻለ ነገር እናወራለን እኛ በካናዳም፣ ያው አንተ ታውቃለህ ትኖራለህ፣ በአሜሪካም ግን አይዲያል የሆነ ዲሞክራሲም የለም እዚህም ሀገር። ሶ ኢትስ ኦል አባውት ፓወር። የእነሱን ነገር ማወቅ አለባችሁ። ሶ ከዚህ ነገር ኢትዮጵያ ሀገር ከሆነች ለህዝባችሁ የምታስቡ ሪል ከሆናችሁ ህዝባዊ ከሆናችሁ ይሄ ነገር መቀየር አለበት። ጌታቸውን በለው ደብረጽዮንን በለው ይሄ ሁሉ ነገር የሚያደርጉት ሪሊ ተጣልተው የሆነ ነገር ሆኖ ሳይሆን ኢትስ ኦል አባውት ፕሪዘርቪንግ ዜር ፓወር፣ ኢትስ ኦል አባውት ዲፈሪንግ አካውንታቢሊቲ፣ ኢትስ ኦል አባውት ዳጂንግ አካውንታቢሊቲ። አካውንታቢሊቲን ማራቅ ነው የሚፈልጉት። እነዚህ ሰዎች ወንጀል አላቸው። በመቶ ሺህ የሚቆጠሮች ሰዎች የተፈናቀሉት ሀገር አልባ የሆኑት አንደር ዜር ዋች ነው። ሰዎች ተገለዋል። ኢትዮጵያ ውስጥ ህዝብ ተፈናቅሏል። ማን ነው የሚጠየቀው? መቼም ፓትሪክ የሚባል ፈረንጅ አትጠይቅም አይደል? መቼም የሆነ አገር ምንድነው ኩፓር ነው ምናምን ኩማር የሚባል ህንዳዊ አትጠይቅም። ኢትዮጵያውያን ናቸው። የኢትዮጵያ ፖለቲከኞች ናቸው። ማንም የነበረው በ30 ዓመት ውስጥ በእኛ እድሜ ስለኛ ጀኔሬሽን የምናወራ ከሆነ ማን ምን እንዳደረገ የት የሚታወቅ ነው። ከማንም አላመለጠም። ኦኬ ሶ እኛ ሪል ከሆንን ኢትዮጵያውያን አብይ አህመድ ሶፊስቲኬትድ ነው፣ ቲፒኤልኤፍን በታተነ፣ አማራን በታተነ፣ ዋው ጀምስ ቦንድ ነው ከሚል ድንቁርና እንውጣ። አብይ አህመድ ብቻውን አይደለም፣ ደብረጽዮን ከጎኑ ነው። አብይ አህመድ ብቻውን አይደለም፣ ተመስገን ጥሩነህ ከጎኑ ነው። ጌታቸው ረዳ ከጎኑ ነው። ወርቅነህ ገበየሁ ከጎኑ፣ ሁሉም ከጎናቸው ናቸው። ኤኒዌይ ቴንኪው። እሺ ቴንኪው ቹቹ። ያው የቹቹ ሀሳብ ነው። ያው የኔ ቤት እንግዲህ ሁላችንም የምናስበውንም ኢሉዥንም ዲሉዥንም ምንም ቢኖረን ሰው ስለ ፖለቲካ ያለው ምልከታ እሰማለሁ ከዚህም ከዛም። አንዳንድ ጊዜ ሪያሊቲ ስምህ ማን ነው? ስሜን ነግሬያችሁ አይ ስምህ ፈይሳ ነው ግድ የለም ፈይሳ ነው ብላችሁ ብትከራከሩኝ ችግር የለብኝም። አይ እኔ ስሜ ፈይሳ አይደለም ብዬ አልከራከራችሁ። አንድ ወቅት ሲገባ ስሙ ፈይሳ አይደለም ብላችሁ ስለምትመለሱ ማለት ነው። በዛ አቅጣጫ ቢወሰድልኝ በዛም በጣም ጥሩ ነው። ሰው ቹቹ የራሱ እንትን ነው፣ የራሱ ምልከታ ነው። ለማንኛውም እስቲ እሺ ከሌሎቻችሁም ጋር በዚህ አጋጣሚ ፋኑኤል ወንድማችን ፋኑኤል አስረውታል። ብዙዎቻችሁ ሰምታችኋል ብዬ ተስፋ አደርጋለሁኝ። ወንድማችንን ያሳሰረው ኢትዮጵያ ውስጥ ታስሯል። ወንድማችን ፋኑኤል ለትግራይ ድምፅ ከሆኑት መካከል ስሙ የሚጠራ ሰው ነው ፋኑኤል። ብዙዎቻችሁ የምታውቁት ይመስለኛል የፋኑኤልን እና ባገኘነው ፕላትፎርም ድምፅ መሆናችንን እንቀጥላለን። ያሳሰሩት እነ ጌታቸው ረዳና ስብስባቸው ናቸው ለደህንነት አካሎች እንዲታሰር። ምክንያቱም አይ ቲንክ በጌታቸው ረዳ ጉዳይ ላይ አንዳንድ ሚስጥሮችን ያወጣ ነበር እየተናገረና ለዛን ያሳያዙት፣ ለዛን ያሳሰሩት። ስለዚህ ሁላችሁም በሶሻል ሚዲያ አውትሌታችሁ፣ በሶሻል ሚዲያ ፕላትፎርማችሁ ላይ የፋኑኤልን ድምፅ በመሆን በዚህ አጋጣሚ እንድትሉ አደራ ማለት ፈልጋለሁ። ከ500 ሰው በላይ ያለ ሁላችሁም ፕላትፎርማችሁ፣ ፌስቡካችሁ፣ ቲክቶካችሁ ምናችሁ ላይ ጌታቸው ረዳ ሰላሚን አንደልይ እያለ ይቀልዱ ነበረ። ከሱ ጋር ተያይዘው ሌላ የምናወራቸው ነገሮች አሉ። ራያና አላማጣ አካባቢ የተፈናቀሉት ተመልሰው እየተፈናቀሉ ነው። በዚህ አጋጣሚ ራያ አላማጣ ምናምን እያላችሁ የምትበጠብጡ ልጆች፣ አንዳንድ የዛ አካባቢ ሰዎች ያ ህዝብ ተመልሶ እየተፈናቀለ ስለሆነ አንዳንድ ጊዜ ጡንቻ አንዳንድ ጊዜ ብርትቻ ለማሳየት ከፈለጋችሁ አህያውን ፈልቶ ዳውላው እንዳይሆን ትናንትና ከትናንት በስቲያ ሰሞኑን የራያ አላማጣ ህዝብ ወደ ቀዬው ተመልሶ እየተፈናቀለ ስላለ በዚህ አጋጣሚ እሱንም እንድታውቁት በሚል ነው። ዝም ብሎ የማይሆን ቦታ ጊዜያችሁን ከምታጠፉ እዛ አካባቢ ነኝ አካባቢ ፖለቲካ የምታራምዱ እዛ አካባቢ ያሉ ሰዎች አደጋ ውስጥ እንደሆኑ ወቆየ ነው። እኛ እንደኛ አይነት ሰው ገለልተኛ የህዝብ ድምፅ ሲሆንላችሁ እናንተ ሌላ ስያሜ እየሰጣችሁ ጊዜያችሁን ከምታጠፉ ራያና አላማጣ ላይ ያለ ተፈናቃይ በሙሉ ተመልሶ እየተፈናቀለ ስላለ
ሌላውን ወሬ ትታችሁ ለህዝባችሁ ድምፁ ሁኑ ለማለት ነው። በዚህ አጋጣሚ እንደው እግረ መንገዴን ሚዲያ ላይ በዚህ አጋጣሚ ላይ የተናገርኩበት አለ። ዛሬ በዩቲዩብ ፔጃችን ላይ ያጋራ ነው እውነት አለ። እዛ ገብታችሁ ሄዳችሁ መስማት ትችላላችሁ። የነፋኑኤልንም የነጌታቸው ከዳ እና ደግሞ ሌሎችም ተያዘች ጉዳዮች ላይ ዩቲዩብ ላይ የሰራ ነው ፕሮግራም አለ። ገብቶ ማዳመጥ የእናንተ ኃላፊነትና ድርሻ ነው። ስለ አንድ ወጠጤ ደግሞ አለ ሌላ ጊዜ የማወራበት ጉዳይ ሊሆን ይችላል። የእሱን ጉዳይ አሁን እንኳን ባላነሳው መርጣለሁ። ምክንያቱም በጣም እጅግ ሰፊ ሀሳብ ነው። ሌላ ጊዜ እሱን በስፋት እናዋለን። ይህንና የመሳሰሉት ጉዳዮች ግን ዩቲዩብ ላይ የተለቀቁ መልእክቶች አሉ። እነሱን ገብታችሁ እንድታዳመጡ እላለሁ። ለዛሬ ትንሽ ሚዲያ ላይ ስለነበርኩኝ ስለጠፋው ነው ብቅ ያልኩት። ለዛሬ በዚህ ብቃኝ። ነገ ከነገ ወዲያ ምናልባት ሰፋ ያለ ውይይት ይኖረናል ይህንን ተመርኩዤ። ለዛሬ ግን ይበቃኛል። ቴንኪው። ደህና